ፊልማችን የሚጀምረው በደቡብ ኮሪያ በድሃ ቤተሰብ ውስጥ የምትኖር ጂያ የተባለችን ልጅ እያሳየን ነው። ጂያን ራሷንና ቤተሰቧን ከድህነት ለማውጣት ስትል ያገኘችውን ስራ ነበር የምትሰራው። እናም በቅርቡ በአንድ የገበያ ማዕከል ውስጥ እንግዳ ተቀባይ ሆና ተቀጥራ ነበር። ስራ በጀመረችበት በመጀመሪያ ቀኗ አንድ ጥፋት አጠፋች። የቪአይፒ ደንበኛ የሆነ አንድ እንግዳን የያዘ መኪናን እንደ ተራ ደንበኛ በመቁጠር ወደ ተሳሳተ አቅጣጫ ወስዶ እንዲያቆም አመላከተችው። ነገር ግን መኪናው ወደ ኋላ ተመልሶ በውስጡ የተቀመጠው የሀብታም ቤተሰብ ልጅ እጆቹን ዘረጋና ጠራት። ጂያንም በፍጥነት ሮጣ በመምጣት በጉልበቷ ተንበርክካ ምን ልታዘዝ ጌታዬ አለችው። እሱም ለመሆኑ የሰሌዳ ቁጥሬን ተመልክተሽዋል ብሎ ጠየቃት። ጂያንም ሮጣ ሄዳ ስትመለከተው መኪናው የገበያ ማዕከሉ የቪአይፒ እንግዳ መሆኑን ተረዳች። እሷም የተሳሳተ አቅጣጫ በማሳየቷ በፍጥነት ነበር ይቅርታ የጠየቀችው። ነገር ግን እብሪተኛው ባለጸጋ ይቅርቷን አልተቀበለም። ወዳልሆነ ቦታ ሄዶ እንዲያቆም ማመላከቷ ይህ የንቀት ምልክት ነው ብሎ አሰበም። ግን ምንም ሳይላት ሹፌሩን ወደሚያቆሙበት ቦታ እንዲወስደው አዘዘው። መኪናው እንደሄደ የሥራ ባልደረባዋ በቀልድ መልክ ስተቻት ጂያንም ሂጅ እብድ ብላ መለሰችላት። በመኪና ውስጥ የነበረው የባለ ሀብቱ ልጅም ጂያና የሰደበችው እሱን መስሎት ወዲያው በንዴት ከመኪናው ወርዶ ይመጣል። እናም በኃይለ ቃላት እየተናገራት ሳለ ጓደኛዋ ይቅርታ እኔ ነኝ እንደዛ እንድትል ያደረኳት ብላ ትና በተሞላበት ሁኔታ ይቅርታ ብትጠይቀውም እሱ ግን ጭራሽ ገፍትሮ ጣላት። በዚህ ጊዜም ከማንም ሰው ጋር ተጣልታ የማታውቀው ጂያን ያልተገባ ጸብ ከሀብታሙ ልጅ ጋር ጀመረች። ይህም ሀብታሙን ልጅ በጣም አበሳጨው። በዚህ ጊዜ ስራ አስኪያጁ ሰምቶ ኖሮ በፍጥነት መጥቶ ጂያንን መውቀስ ጀመረ። ስራ አስኪያጁም ወዲያው ይቅርታ እንድትጠይቅ አዘዛት። ለካ የሀብታም ልጅ የዚህ ገበያ ማዕከል የቪአይፒ እንግዳ ብቻ ሳይሆን የገበያ ማዕከሉ ባለቤት የመጀመሪያ ልጅ ሱሆ እንደሆነ ታወቀም። እናም ይህ ጉዳይ በትክክል ካልተያዘ ሁሉም ሰራተኛ አልፎ ተርፎም ስራ አስኪያጁ ስራቸውን ሊያጡ ይችላሉ። ጂያንም ጥፋቱ የራሷ ብቻ እንደሆነ አምና በእሷ ጥፋት ሌሎቹ እንዳይቀጡ በመፈለጓ ይቅርታ ለመጠየቅ ወሰነች። ያው እሱ ነገሮችን ቀለል አድርጎ መመልከት ሲችል ክብር የተደፈረ ብሎ ነው እዚህ አምቧጓራው ውስጥ ሁሉ እንዲገባ ያደረገው። እናም ይቅርታ ስትጠይቀው ሱሆ ግን በይቅርታው አረካም እና እሷ እሺ ምን ላደርግ ልንበርከክ አለችው። ስራ አስኪያጁም በእርግጥም እንድትንበረከክ አደረጋት። በሱሆ ፊት ተንበርክካ ምህረትን ለመነችው። መሬት ላይ የተንበረከከችውን ልጅ ሲመለከትም ሱሆ ትንሽ እንዳበዛው ተረዳና ከቦታው ሄደ። እርሱ ያለምንም ምክንያት ችግር መፍጠር የሚወድ ሰው አልነበረም። ነገር ግን ቅርብ ጊዜ ቤተሰቡ የማይወዳትን ልጅ ቻያን እንዲያገባት በእጩኝነት አጭተውለት ስለነበር የብስጭት ስሜቱን በዚች ልጅ ላይ ንዴቱን የተወጣው። ለሱሆ ቻይን ያጩለት እሷም የሀብታም ቤተሰብ በመሆኗ ያው እንደሚታወቀው ሀብቱ ከነርሱ እንዳይወጣ በማሰብ ነበር። ታሪኩ በዚህ አላቆመም። ተንበርክካ የነበረችው ልጅ በአካባቢው ሲንቀሳቀሱ በነበሩ ሰዎች ሁኔታው በቪዲዮ ተቀርጾ ኢንተርኔት ላይ ተለቀቀ። የዜናው በፍጥነት መዳረስም የትልቁን መስሪያ ቤት የአክሲዮን ዋጋ በከፍተኛ ሁኔታ እንዲቀንስ አደረገ። እናም የድርጅቱ ባለቤት የሱሆ አባት እጅግ በጣም ተናዶ ሱሆን ጠርቶ በጣም ተቆጣው። እናም አባቱ ያጩለት ልጅ ስላልተመቸችው ሆን ብሎ ይህንን ነገር እንዳደረገው ጠየቁት። ሱሆን ግን አባቱን ዝም ብሎ ከሰማ በኋላ ሊከራከር ስላልፈለገ ይቅርታ ጠይቆ ጉዳዩን እንደሚፈታ ለአባቱ ቃል ይገባል። ከዚያም ጂያንን ለማግኘት ሄደ። እሷ ሆን ብላ ተንበርክካ ቪዲዮ ተቀርጾ ኢንተርኔት ላይ እንዲለቀቅ ያደረገችው ገንዘብ ለመቀበል ፈልጋ እንደሆነ በመገመት 2 እስር ገንዘብ አውጥቶ ሰጣት። ጂያን ምንም እንኳን ድሃ ብትሆን እንደርሱ አይነት ባህሪ ያላቸውን ሰዎች እጅግ በጣም ትጸየፍ ነበር። ቀደም ሲልም ለእሱ ተንበርክካ ይቅርታ የጠየቀችው የስራ ባልደረቦቿ ባላጠፉት እንዳይቀጡ ስላልፈለገች ብቻ ነበር። በዚህ ጊዜ ሱሆ ድንገተኛ ራስ ምታት ተሰማው። ከዚያም አስታውኮ መሬት ላይ ወደቀ። ጂያንም በጣም ተደናግጣ ወደ ሆስፒታል በፍጥነት ወሰደችው እና ቤተሰቦቹን ለመጥራት የሱሆን ኪስ ስትፈትሽ እድም ቢሰጣት ሞከረውን 2 እስር ገንዘብ ኪሱ ውስጥ አየች። እናም ገንዘቡን መልሰው ወደ ኪሱ ከተተችውና ለመውጣት ሞከረች። ግን አንድ ሰው መጥቶ ቢሰርቆስ ምን ይሆናል ብላ አሰበችና ገንዘቡ እንዳይጠፋ ስለፈራች የሚያውቁት ሰዎች እስከሚመጡ ድረስ ልጠብቀው ወሰነች። ሱሆ ሲነቃ ለመቀበል የሚከብድ እውነት ነበር በዶክተሩ የተነገረው። ሊድን የማይችል የአእምሮ ካንሰር እንዳለበት እንዲሁም በህይወት ለመቆየት ከ6 ወር በታች ያነሰ ጊዜ እንደሚቀረው ይነገረዋል። እናም ይህንን አስከፊ ዜና ከሰማ በኋላ እጅግ በጣም ተስፋ ቆረጠ። ሆስፒታሉን ለቆ ሲወጣ ጂያንን አገኛት። ነገር ግን እሷን ማናገር አልፈለገም። ጂያን ገንዘቡን ልትሰጠው ስትሞክር እርሱ ግን ትቷት ሄደ እና መኪና ውስጥ ከገባ በኋላ ኩሩ ማስመሰሉን ትቶ ስቅስቅ ብሎ አለቀሰ። እጅግ በጣም ግራ ተጋባ፣ ፈራ። ግን ይህንን ከባድ እውነታ ለማንም ለመናገር አልደፈረም። ፈጣሪም ለምን እንደዚህ እንደጠላውና በወጣትነቱ ለምን ካንሰር እንዳስያዘው ደጋግሞ ይወቅስ ጀመር። ይህ የባለጸጋ ልጅ በየቀኑ
በጣም አሳዛኝ የሆኑ ነገሮችን ማድረግ ጀመረ። አብዝቶ መብላት፣ መጠጣት፣ ደስታን ይሰጡኛል ብሎ የሚያስባቸውን ነገር ሁሉ ማድረግ ጀመረ። እናም አንድ ቀን ከእጮኛው ጋር ልደቱን ማክበር ጀመረ። እናም አባቱ ያጩለትን የትዳር አጋሩን ቻያ የሚያፈቅራት አስመስሎ በጣም ውድ የዳይመንድ የአንገት ሐብል ጠለቀላት። ያደረገው ነገር ሁሉ በአጠገቡ ፎቶ ለማንሳት ሲጠባበቁ የነበሩ ጋዜጠኞች ፎቶ እስከሚያነሱት ድረስ ብቻ ነበር። ከዚያም ጋዜጠኞቹ እንደሄዱ ማስመሰሉን ተውና የወይን ብርጭቆውን በኃይለኛ ወርውሮ ሰብሮት ቻያን ካጠገቡ እንድትሄድለት አንቧረቀባት። እንደ አጋጣሚ ሆኖ የጂያንና የቻያ የልደት ቀኖች በአንድ ቀን ነበር የዋሉት። ነገር ግን የልደት አከባበራቸው ሙሉ በሙሉ ተቃራኒ ነበር። ጂያን ከ6 ዓመት የወንድ ፍቅረኛዋ ሚንሱክ ቀለል ያለ ስጦታ ተሰጣት። ግን ጂያን ምንም እንኳን ስጦታዋ ትንሽ ብትሆን እጅግ በጣም ተደሰተች። ሚንሱክም ለተሻለ የወደፊት ህይወታቸው ሲል ትንሽ ገንዘብ እስከተጠራቀሙ ድረስ ጋብቻቸውን እንዲያራዝሙ ጠየቃት። ምስኪኗ ጂያንም ወዲያው ነበር የተስማማችው። በዚያው ምሽት ሱሆ ለቻያ ደውሎ ወደ ቤቱ እንድትመጣ ጠራት። እሷም ወደ ቤቱ ሄዳ የበሩ ደውሉን ስትደውል በሩን የከፈተችው ግን ቀይ ልብስ የለበሰች ሰካራም ሴት ነበረች። ቻያ ይህንን ስትመለከት ማመን አልቻለችም። ወደ ውስጥ ዘልቅም ቤቱ ተመሰቃቅሏል። ሱሆም እንበዝ ብሎ ሰክሮ አልጋው ላይ ተኝቷል። ሁኔታውን ስትመለከትም ቻያ ምን እንደተፈጠረ በትክክል ተረዳች። በሱሆ እንደተከዳች ተሰማት። በሩን የከፈተችላት ልጅም የቻያን ግራ መጋባት አይታ በፍጥነት ለማስረዳት ሮጠች። እናም ከሱሆ ጋር ምንም አንዳች ነገር እንዳልፈጸሙ ገልጻ ሱሆ ቻያን ለማናደድ ብቻ ብሎ እንደዚህ ለብሳ እንድትመጣ ብቻ እንደቀጠራት ገለጸችላት። እውነታው ልጅቷ እንደተናገረችው ነው። ሱሆ የማይድን የካንሰር በሽታ እንዳለበት ካወቀ በኋላ ሀዘኑን ለመርሳት ሲል አብሮት የሚጠጣ ሰው ፈልጎ ነበር። እናም ቻያን ለማናደድ ብሎ ነበር ሆን ብሎ ደውሎ የጠራት። ግን ልጅቷ የተናገረችው ቃል የቻያን ልብ ነካ። ቻያን በንዴት ቦርሷን አንስታ ጭንቅላቷን ትመታት ጀመር። በቤተሰቡ የሀብት ትዳር ምክንያት ሱሆ ለቻያ ምንም አይነት ስሜት አልነበረውም። አሁን ደግሞ ይባስ ብሎ አንዲት ምስኪን ሴት በእሷ ላይ በመሳለቋ የቁጣዋን ስሜት መቆጣጠር አልቻለችም። እናም ቻያ ቀይ የለበሰችውን ልጅ አጸያፊ ስድብ ትሳደባት ጀመር። አንቺ ሄዳ ልጅ ገንዘብ ፈልገሽ ከሆነ የመጣሽው ሂጂና ከውሃው ላይ ገንዘብሽን ልቀሚ ብላት ጥላት ሄደች። የቻያ ስድብ ልጅቷን ቅስሟን ሰበራት። ቻያም በመውጣት ላይ ሳለች ቦርሷን ስትመለከት በደም ተለውሷል። እናም በግዴለሽነት ቦርሳዋን በአቅራቢያ ወደ ነበረው ቆሻሻ መጣያ ውስጥ ወርውረው ሄደች። እናም ቀይ የለበሰችው ልጅ በእርጋቷ እንባዋን ጠረገች። እናም ስለተዋረደችበት ነገር ለመጨነቅ ጊዜ አልነበራትም። ወደ መዋኛ ገንዳው ሄዳ በውሃው ላይ የሚንሳፈፈውን ገንዘብ ለመውሰድ ስትሞክር ድንገት የማዞር ስሜት ተሰማትና ወደ ገንዳው ውስጥ ገባች። እናም የሚያወጣት ስላልነበረ በውሃ ታፍና ሞተች። ይህቺ ልጅ ገን ትባላለች። እሷ በጣም ታዛዥና ትሁት ልጅ ነበረች። ነገር ግን በድህነቷ ምክንያት ያገኘችውን ስራ ሁሉ ለመስራት ተገዳ ነበር። ለካ የጂያን እህት ነበረች። ጂያንና ገን በጣም ነበር የሚዋደዱት። ታላቅ እህቷ ጂያን ታናሽ እህቷን በጣም ነበር የምትንከባከባት። በየቀኑ እየተነሳች ለታናሽ እህቷ ብዙ አይነት ምግቦችን ታበስላለች። በሚያሳዝን ሁኔታ ደግሞ አደገኛ ቁማርተኛ እናት ነበረቻቸው። ያጠራቀሙትን ገንዘብ ሁሉ በቁማር ላይ አውላው ተበልታለች። በምትበላበት ጊዜ አበዳሪዎቿ እዳውን ለመሰብሰብ ወደ ቤታቸው እየተመላለሰ የቤቱን ዕቃ እየወሰደ ጨረሰው። እናም መላው ቤተሰብ የሚኖረው የጂያን እህት በምታመጣው በጣም ትንሽ ደሞዝ ነበር። እናም ቁማርተኛ እናታቸው የተበላችውን በሙሉ ለማስመለስ ስትል ጂያን ለታናሽ እህቷ ያጠራቀመችውን 1 ሚሊዮን ብር ወስዳ ቁማር ተጫወተችበት። ነገር ግን ውጤቱ ጠቅላላ ኪሳራ ነበር። ይባስ ብሎም ቤታቸው በዕዳ ተይዟል። የቤተሰቧ ቤት በአበዳሪዎች ሊወሰድ እንደሆነ ያየችው ገና ተማሪ የነበረችው ገን የእናቷን ዕዳ ለመክፈል ገንዘብ ማግኘት ስለነበረባት በምሽት ክለብ ውስጥ የትርፍ ጊዜ ስራ ለመስራት ወሰነች። እናም ባልተጠበቀ ሁኔታ ለመጀመሪያ ጊዜ ወደ ስራ በሄደችበት አጋጣሚ ነበር ህይወቷን ያጣችው። ሱሆ ከእንቅልፉ ሲነቃ ማታ ላይ የጠራት ሴት በመዋኛ ገንዳ ውስጥ ሞታ አየ። ወዲያው ወደ ውሃ ውስጥ ዘሎ አወጣት። ግን በጣም ዘግይቶ ነበር። ልጅቷ ከረጅም ጊዜ በፊት ነበር የሞተችው። በዚህ ወቅት የጂያን ፍቅረኛ ሚንሱክ የዚህ ሀብታም ቤተሰብ ጠበቃ ሆኖ ነበር የሚሰራው። እናም የሞተችውን ልጅ ሲመለከት የፍቅረኛው ታናሽ እህት መሆኗን ተረዳ። ሱሆን በተፈጠረው ነገር በጣም ቢደነግጥም ባለፈው ምሽት ጥንብዝ ብሎ ሰክሮ ስለነበር ምን እንደተፈጠረ ሙሉ በሙሉ ማስታወስ አልቻለም ነበር። ትላንት በሰላም ወደ ቤቱ መጥታ የነበረችው ሴት በድንገት በቤቱ ገንዳ ውስጥ እንዴት እንደሞተች ለማመን ከበደው። መርዶውን እንደሰማች ጂያን በፍጥነት ወደ ቦታው ሮጣ ሄደች። የታናሽ እህቷን አስከሬን ስትመለከት ራሷን መቆጣጠር አልቻለችም። ተስፋ በመቁረጥ ስሜት ስቅስቅ ብላ ማልቀስ ጀመረች። በጣም የምትወዳት ታናሽ እህቷ በድንገት ትታት እንደሄደች ማመን አልቻለችም። ከጂያን ጋር አብሮ የነበረው ጓደኛዋ ሚንሱክ በወንጀሉ ቦታ ላይ አንድ መጻፊያ እስክሪብቶ አገኘም። ይህ ብዕር ደግሞ ቻያ የምትጠቀምበት ነበር። ሚንሱክ በልቡ አንድ ነገር ገምቷል። ነገር ግን ለማንም ትንፍሽ አላለም። ከጥቂት ጊዜ በኋላ የገን አስክሬን በፖሊስ ተወሰደ። ሱሆም ለምርመራው ወደ ፖሊስ ጣቢያ ሄደ። ነገር ግን ብዙም ሳይቆይ ነበር የተለቀቀው። ሱሆን ቶሎ ያስፈታው የገንዘብ ኃይል መሆኑ ግልጽ ነበር። ወደ ቤት እንደተመለሰም አባቱ ድርጊቱን እሱን እንደፈጸመ ጠየቀው። ሱሆም አባዬ እኔ ብሰራውም ባልሰራውም ምን ለውጥ አለው?
ብሎ መለሰለት። ለመጀመሪያ ጊዜ የገንን መሞት የተመለከቱት ሚንሱክና አለቃው ያዩትን ነገር እንዲናገሩ ወደ ባለሀብቱ ቢሮ ተጠሩ። ባለሀብቱም ስለ ሁኔታው የሚያስቡትን ነገር እንዲነግሩት ጠየቃቸው። ሚንሱክም በቦታው ያገኘውን እስክሪብቶ ተጠቅሞ ሁኔታው ከቻያ ጋር የተያያዘ እንደሆነ ገመተ። ነገር ግን በሟቹ አራስ ቅል ላይ በሆነ ነገር የተመታ ቁስል እንዳገኘ ተናግሮ ምናልባት ሶ ሰክሮ ጭንቅላቷን እንደመታትና ልጅቷን በቸልተኝነት ገንዳው ውስጥ ሰጥማለች ብሎ እንደሚያምን ገለጸ። የሚንሱክን ግምት ከሰሙ በኋላ ባለሀብቱ 2 ቼኮችን አውጥተው የሚፈልጉትን ማንኛውንም ቁጥር ጽፈውበት ገንዘብ እንዲወስዱና ጉዳዩን በፍጥነት እንዲፈቱ ነገሯቸው። ከዛ በኋላ ሚንሱክ ቻያን ለማግኘት ሄደ። በወንጀሉ ቦታ ያገኘውን እስክሪብቶ አውጥቶ በዚያ ምሽት በቦታው እንደነበረች ጠየቃት። ቻያ ግን በፍጹም እዛ አልነበርኩም ብላ ሸምጥጣ ካደች። ሚንሱክ ግን እሷን ለመክሰስ ፈልጎ ሳይሆን በዛ ምሽት ምን እንደተፈጠረ ማወቅ ብቻ እንደሚፈልግ ነገራት። ቻያ ግን እኔ በቦታው አልነበርኩም፣ እስክሪብቶ ወይ ለአለቃችን ወይ ለፖሊስ ወስደ መስጠት ያንተ ምርጫ ነው ብላ ነገረችው። ምክንያቱም የዚህ እስክሪብቶ በዛ ቦታ ላይ መገኘት ከእርሷ ጋር ምንም ግንኙነት የለውም ብላ አስባ ነበር። ሚንሱክ ወደ ቢሮ ከተመለሰ በኋላ የባለሀብቱን ቃል አስታወሰ። በአንድ በኩል ለብዙ ዓመታት በፍቅር የኖራት የሴት ጓደኛው ጂያንና ሟች እህቷ አለች። በሌላ በኩል ደግሞ ደስ ያለህን ቁጥር ጻፍበት ተብሎ የተሰጠው ቼክ ከገንዘብ ከፍቅርና ከፍትህ የቱን ይመርጣል? ግን ሚስቱን የሚመርጥ ነው ይመስለኝ። ለቻናላችን አዲስ ከሆናችሁ ይህ ኢትዮ ፊልም እስኪውዬ ጋር የተሰኘው ቻናላችን ነው። ሁልጊዜም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ በአማርኛ ያደርሳል። ሰብስክራይብ በማድረግ ሁሌም አብረን እንሁን። ወደ ጂያን ስንመጣ ደግሞ እህቷን ለመቅበር እየተዘጋጀች ነው። እናቷ ደግሞ ከአበዳሪዎቿ ለመደበቅ ስትል በልጇ የቀብር ስነ ስርዓት ላይ አልተገኘችም። እናም እህቷን አታ ያለ እናቷ ለመቅበር የምትዘጋጀው ጂያን በእውነት አንጀት ትበላ ነበር። በእንቅርት ላይ ጆሮ ደግፍ እንዲሉ ደግሞ ታናሽ እህቷን ለመቅበር የሚያስችል ምንም ገንዘብ አልነበራትም። ወደ ሚንሱክ ስንመጣ ደግሞ በድጋሚ ቻያን ለማግኘት ሄደ። እናም ለቻያ በቦታው የነበሩ የደህንነት ካሜራዎችን እንደተመለከተና ቻያ በዚያ ምሽት ወደ ሱ ክፍል ስትገባ እንዳየ ገለጸላት። እናም አንድ ፍላሽ አውጥቶ እየሰጣት በዚያ ምሽት የተቀረጹት ሁሉም ቪዲዮዎች እንደተደመሰሱና ያልጠፋው ብቸኛ ቪዲዮ ደግሞ በዚህ ፍላሽ ላይ እንዳለ ነገራት። በዚህ ጊዜ እውነታው እንደታወቀባት ስታውቅ ቻያ ለመካድ አቅሙ አልነበራትም። እናም በዚያ ምሽት በዛ ቦታ ላይ እንደነበር አመነች። ከዚህ በተጨማሪም ገንን በራስ ቅሏ ላይ ደጋግማ እንደመታቻት ተናገረች። በዚህ ጊዜ ሚንሱክ ገን በተዘዋዋሪ በቻያ መገደሏን ሙሉ ለሙሉ ተረዳ። ቻያም ሚንሱክን ምን ማድረግ እንዳለባት በአዘኔታ ጠየቀችው። ሚንሱክም ሁሉን ነገር ለሱ እንድትተወው ነገራት። ከዚያም በላይ ሚስጥሩን የያዘው ብቸኛውን ፍላሽ እንድትወስደው ሰጣት። ከጥቂት ጊዜ በኋላ ሚንሱክ ጂያንን ለማግኘት ሄደ። እናም እህቷ በሞተችበት ምሽት በሆቴል ውስጥ ብቻዋን እንደነበረችና ከገን ጋር ማንም እንዳልነበረ ነገራት። ይህ ሰውዬ ከፍቅር ገንዘብ በለጠበት ማለት ነው። ሶም በድጋሚ ለምርመራ ወደ ፖሊስ ጣቢያ ተጠራ። እናም ሶን በዚያ ምሽት ለቻያ ደውሎላት እሷን እንደማያገባት ለመንገር ወደ ቤቱ ጠርቷት እንደነበር አስታወሰ። ነገር ግን ለፖሊስ በዚያ ምሽት ምን እንደተፈጠረ ምንም እንደማያስታውስ ዋሸ። ከዚያ ከወጣ በኋላም ቻያን ሊያገኛት ሄደና ስልኩን ካነሳች በኋላ ወደ ቤቱ መታ እንደሆነ ጠየቃት። ቻያ ግን ወደ እርሱ እንዳልሄደችና በዚያ ጊዜ ከሌላ ሰው ጋር አብራ እንዳመሸች ነገረችው። ነገር ግን እርሱ እንድትመጣ እንደጠራት ብቻ ስለሆነ ያስታወሰው ቻያ የተናገረችው እውነት ወይም ውሸት መሆኑን አላወቀም ነበር። ከዛም ሶ ወደ ቤቱ ሲመለስ አንድ የቅርብ ሰራተኛው በድብቅ ሲያጣራ ያገኘውን ወረቀት ሰጠው። ሶም ስላመጣለት መረጃ አመስግኖት ወረቀቱን ከፈተው። ነገር ግን በዚህ ጊዜ የሚያውቃትን ሴት ነበር ያየው። ጂያን የዚያች ሴት ታናሽ እህት መሆኗን ሲያውቅ ሁኔታው በጣም አስደነገጠው። በማግስቱ ጂያን ከፖሊስ ጣቢያ መጥሪያ ደረሳት። እናም ፖሊስ በደረሰበት ምርመራ መሰረት እህቷ አብዝታ ከጠጣች በኋላ ራሷን እንዳጠፋች ተገለጸላት። ጂያን የምርመራውን ውጤት በፍጹም አላመነችም ነበር። እህቷ እንደዚህ አይነት የሞኝ ድርጊት ትሰራለች ብላ ማመን አልቻለችም። ግን እንዲያምኗት በተጨማሪ ፖሊሶቹ የጂያንን ታናሽ እህት ስልክ አውጥተው ከመሞቷ በፊት የመጨረሻ የመሰናበቻ ቃላትን በሚሴጅ ጽፋ ለእሷ ልትልክላት እንደነበርና ነገር ግን የሙከሯ እንዳልተሳካ ስልኳን እያሳዩ ሊያሳምኗት ሞከሩ። ጂያን ግን ይህ ነገር ፈጽሞ ውሸት መሆኑን አውቃለች። እናም የፖሊሶቹን ዋና አዛዥ እጁን አጥብቃ እየያዘች በንበርክክ በፍጹም ፖሊስ ምርመራውን እንዳያቋርጥ ለመነችው። ይህን አሳዛኝ ክስተትም ሱሆ ቆሞ በአይኖቹ እየተመለከተ ነበር። ጂያን መሬት ላይ ተቀምጣ በስቃይ ስታለቅስ ሲመለከት ገና ልጅ እያለ እናቱ ስትሞትበት ተስፋ የቆረጠበትን ቅጽበት አስታወሰው። በእርግጥ ገንን ማን ገድሏት ይሆን ብሎ እውነቱን ለማወቅ ፈለገ። ወደ ጂያን ስንመጣ ደግሞ ምንም ምርጫ ስላልነበራት ሚንሱክን ለማግኘት ሄደች። እናም የታናሽ እህቷን የሞት ምክንያት እንዲያጣራ እንዲረዳት ጠየቀችው። ጂያን ገን ራሷን ገድላለች የሚለውን የውሸት ተረት አላመነችም። ሚንሱክ ግን በእርግጥም ራሷን እንዳጠፋች ነገራት። ለተጨማሪ መረጃም አንድ የቢዝነስ ካርድ
ካርድ አውጥቶ ሰጣትና ይህንን ሰው ካገኘሽው እውነቱን ይነግርሻል አላት። ጂያንም በሰጣት አድራሻ መሰረት ካንጊው ቤል ወደሚባለው ሰው ሄደች። እናም ይህ ሰው ታናሽ እህቷ ለብዙ ዓመታት ሴተኛ አዳሪ ሆና ትሰራ እንደነበረና ቤተሰቧ ገንዘብ የሚያስፈልገው በመሰላት ጊዜ ሁሉ ወደዚህ ቦታ መጣ ይህን ስራ እንደምትሰራ አሳዛኝ ዜና ነገራት። ከዚህም በላይ የቤተሰቧን ህይወት መለወጥ እንደምትፈልግ ብዙ ጊዜ ደጋግማ ትናገር እንደነበር አሳወቃት። ጂያንም ያልጠበቀችውን ነገር በመስማቷ በጣም አዝና ወደ ታናሽ እህቷ የቀብር ስነ ስርዓት ትመለሳለች። የቀብር አስፈጻሚዎቹም አንድ ሰው የቀብር ስነ ስርዓቱ እንዲፈጸም ገንዘብ ከፍሎ እንደሄደ ነገሯት። ጂያንም በፍጥነት ወደ ውጭ ወጥታ ስትመለከት ማንንም አላገኘችም። ስለዚህ ክፍያውን የፈጸመው የወንድ ጓደኛዋ ሚንሱክ መስሏት ነበር። ግን በዚህ ጊዜ ሱሁ ከሩቅ ተደብቆ ያችን ምስኪን ልጅ እየተመለከታት ነበር። የታናሽ እህቷን የቀብር ወጪ ሙሉ ለሙሉ የከፈለው እሱ ነበር። ጂያንም ሚንሱክን ለማመስገን ደወለችለት። ግን ሚንሱክ ሆን ብሎ አላነሳም። ባለሀብቱ በሰጠው ቼክ ላይ ደስ ያለውን ቁጥር ጽፎ እየሰጠ ነበር። ባለሀብቱም ቼኩን ተቀብለው እላዩ ላይ የተጻፈውን ቁጥር ሲመለከቱ በጣም ነበር የደነገጡት። ምክንያቱም ሚንሱክ ቼኩ ላይ 100 ሚሊዮን ብር እንዲከፍሉት ነበር የጠየቃቸው። የሰውዬ ቁጥር አይፈራም እንዴ? በሌላ በኩል ሱ ደግሞ ምንም እንኳን የገን ሞት ምክንያት ራሷን ማጥፋቷ ነው ተብሎ ቢደመደብም እርሱ ግን በእርግጥ እሷን ገሎ እንደሆነና እንዳልሆነ ማወቅ አልቻለም። እናም የጂያንን እያንዳንዷን እንቅስቃሴ ተደብቆ ይከታተል ጀመር። ጂያን በስቃይ ስታለቅስ ባየ ቁጥር በልቡ ያለው የጥፋተኝነት ስሜት ይበልጥ እየተፋፋመ ሄደ። ሱሆ በህይወት ለመኖር ብዙም ጊዜ እንደሌለው ያውቅ ነበር። ምናልባትም በሰዎች እየተደበቀ ያለውን መራራ ሀቅ በግልጽ ማጣራት እንዳለበት ተሰማው። ስለዚህ የኮምፒውተር ባለሙያዎችን ለማግኘት ሄደ። እናም የክትትል ካሜራው ላይ የጠፉት ቪዲዮዎች በሙሉ እንዲመለሱ አዘዘ። ቀረጾ ተመለሰ፣ ነገር ግን ምንም አልተገኘም። በእርግጥ ይሄ የሚንሱክ ቅንብር መሆኑን አላወቀም ነበር። ሚንሱክ የኮምፒውተር ባለሙያ ነው ብሎ የወሰደውን ሰው ጉቦ የከፈለው ነበር። ጂያን ያገኘችው ካንጊው ቤል የሚባለውም ሰው በሚንሱክ የተዘጋጀ ነበር። ፖሊስ ማስረጃ ብሎ በገን ስልክ ላይ ተጽፎ የታየው የውሸት ኑዛዜ ራሱ የተፈጠረው በሚንሱክ አማካኝነት ነው። ቻያም ሚንሱክ የሰጣትን ብቸኛ ሚስጥሩን የያዘው ፍላሽን ወደ ባህር ዳርቻ ወስዳ ጣለችው። ጂያን ደግሞ ታናሽ እህቷ ራሷን አጠፍታለች የሚለውን ነጭ ውሸት ማመን ስላልፈለገች የአስከሬን ምርመራ እንዲደረግ ወሰነች። እናም የታናሽ እህቷ አስከሬን ለምርመራ በፖሊስ ተወሰደ። መስኪኗ ጂያን ሁሉንም ነገር የሚያንቀሳቅሰው ለ6 ዓመታት የወንድ ፍቅረኛዋ የነበረው ሚንሱክ መሆኑን አታውቅም ነበር። ጂያን የታናሽ እህቷን አስከሬን የፎረንሲክ ምርመራ በአይኖቿ ተመለከተች። ፍርሃቷንና የጥፋተኝነት ስሜቷን በልቧ ውስጥ አምቃ ውጤቱን መጠባበቅ ጀመረች። በመጨረሻም የአስከሬን ምርመራ ውጤቶቹ መጡ። ነገር ግን የፎረንሲክ መደምደሚያዎቹ የሚናገሩትን ውጤት ጂያን ልትቀበሉ አልቻለችም። የምርመራ ውጤት እንደሚያሳየው የገን ራስ ላይ ጉዳት ደርሶበት በውሃ ውስጥ ሰጥማ ሞታለች የሚል ነው። ይህ ሁሉ ሚንሱክ ያቀናበረው ውሸት መሆኑ ግልጽ ነበር። ጂያን ውጤቱን ማመን ባትፈልግም እውነቱን የመቀበል ግዴታ ግን ነበረባት። ጂያን የታናሽ እህቷን ቀብር ከፈጸመች በኋላ ብቻዋን በአሳዛኝ ሁኔታ ወደ ቤቷ ተመለሰች። ወደ ቤቷ ስገባም ያልጠበቀችው ነገር ነበር ያጋጠማት። አንድ መካከለኛ እድሜ ያለው ሰው በቤቷ ውስጥ ምግብ እየሰራች ሲበላ ተመለከተችው። ሰውየውም እናቷን እዳዋን ለመክፈል ስትል ቤቱን እንዳስያዘችው ነገራት። የሰጣትንም ሰነዶች ስትመለከት እናቷ ከፍተኛ ገንዘብ ከመበደሯ በላይ ቤቱን እዳዋን ለመክፈል እየተጠቀመችበት መሆኑን ትረዳለች። ነገሮች ይበልጥ ስብስብ እየሆኑ የመጡባት ጂያን ሻንጧን ይዛ ለመውጣት እቃዋን ስሸክፍ ታናሽ እህቷ ልትሰጣት ያቀደችውን ስጦታ በድንገት አገኘች። ለጂያን የልደት ቀኗ ልትሰጣት የነበረው ስጦታ ነበር። በልቧ ውስጥ የእህቷ ትውስታ እየተመላለሱ ያሰቃዩት ጀመር። እናም ሻንጧን ሸክፋ ወደ ውጭ ልትሄድ ስትል ሰውየው በሩን ዘግቶባት አላስወጣላት። በዚህ ጊዜ ትዕግስቷ የተሟጠጠው ጂያን እግሩን ሰብራው ሮጣ ወጥታ አመለጠችው። ሰውየውም ጂያንን ማሳደዱን ቀጠለ። ከዚያም ሰው በድንገት መጣና ሰውየውን ከሚሄድበት መንገዱን ዘግቶ አስቆመው። ጂያን የምትሄድበት ቦታ ስላልነበረ በመንገድ ዳር ተቀመጠች። የታናሽ እህቷን የልደት ስጦታ እየተመለከተች ትካዜ ውስጥ ገባች። ትውስታዎቿ አሁን እየሆነ ያሉ ነበር የሚመስላት። ሱሁም ልቧ አረጋ ስላለው በመኪና ውስጥ ሆኖ ተደብቆ ይከታተላት ነበር። ጂያን በዝናቡ ውስጥ መጓዟን ቀጠለች። ዓለም ሰፊ ናት፣ ግን ወዴት መሄድ እንዳለባት አታውቅም። የታናሽ እህቷ ሞት፣ የእናቷ መጥፋት፣ የቤታቸው በዕዳ መያዝ፣ የሁሉ ተደራርቦ በዚህ ዓለም ውስጥ ምንም ደስታ እንደሌላት ተሰማት። እናም መኪና ከገጨ ይቅጨኝ ብላ በጎዳናው ላይ ተስፋ በመቁረጥ ስሜት እየተጓዘች ሳለ ሶን ሮጦ መጥቶ አቀፋት። ጂያንም እባክህን ተወኝ ልሙትበት ብላ ተናገረች። መሞት የሚፈልጉ ሰዎች መሞት አይችሉም። ወደ ህይወት መመለስ የሚፈልጉ ሰዎች ደግሞ ብዙም ጊዜ የላቸውም። ዝናቡ ይበልጥ እየጠነከረ ሄደ። ሰማዩም
ለእነዚህ አስቸጋሪ ጣፈንታ ውስጥ ለገቡ ሁለት ወጣቶች የሚያለቅስ ነበር የሚመስለው። ሱሆ ለመኖር የቀረው አጭር ጊዜ ብቻ እንደሆነ ተሰማው። ስለዚህ ይህችን ልጅ በጥንቃቄ መርዳት እንዳለበት አመነ። ጂያን በድንገት መጥቶ ለእሷ ሊያስብላት ሲሞክር በጣም ተገረመች። በእርግጥ ሱሆ እውነተኛ ስሜቱን ለጂያን መንገር አልቻለም። ስለዚህ የሚለው ስላጣ የተወሰነ ገንዘብ በብድር መልክ ሊሰጣት እንደፈለገ ነገራት። ያው የሚለው ሲያጣ ሰበብ እየፈለገ ነበር ማለት ነው። ጂያንም ይህን ስላረገላት በጣም አመስግነው በቅርቡ እንደምትከፍለው ቃል ገባችለት። ነገር ግን ሱሆ ጂያን አሁን ያለችበትን ሁኔታ ሲመለከት ልቡ ሊረካለት አልቻለም። እናም ወደ መኪናዋ ውስጥ አስገብቶ ወደ ቤቱ ይወስዳት ጀመር። ምክንያቱም ራሷን ታጠፋለች ብሎ ስለፈራ ነበር። በዚያው ምሽት ሱቾል የተባለው የሱሆ የእንጀራ ወንድሙ ሱሆ ገንን እንደገደለ የሚያሳውቅ ብዙ የመገናኛ ብዙሃን የተጠሩበት ዝግጅት አዘጋጅቶ ነበር። ሱቾል የገዛ ወንድሙ ወደ እስር ቤት ለማስገባት ቋምጧል። ያው የአባታቸውን ቀጥተኛ ወራሽ ሱሆ ስለሆነ ሱቾል ደግሞ ከሌላ የተወለደ የእንጀራ ወንድሙ በመሆኑ እሱ ቀጥታ እስር ቤት ከገባለት የመጀመሪያው ወራሽ እሱ ስለሆነ ለሀብቱ ሲል ነበር ይህን ድርጊት የሚያደርገው። እናም በዚያው ጊዜ የቤተሰቡ ጠበቃ ሚንሱክ ሱቾልን በጋዜጠኞች ፊት ምን እንደሚል ቃላትን እንዲመርጥ አስጠነቀቀው። ምክንያቱም ሚንሱክ እውነቱን ያውቋልና። ከዛም የሱሆ እጮኛ ቻያ መጣችና የኩባንያውን አብዛኛውን ሼሮች በእሷ እጅ ስላሉ ምንም ነገር እንዳያደርግ አስፈራራቸው። ሱቾል ግን ማስፈራሪያው ምንም አልመሰለውም። ይህም መረጃ ከሰማ በኋላ ሱሆ ጂያንን መኪና ውስጥ እንድትቀመጥ ነገራትና ወደ ዝግጅቱ ቦታ ሄደ። ሁለቱ ወንድማማቾች ፊት ለፊት ሲገናኙ ወዲያው ነበር ውጥረት የተነሳው። ሱሆ ወንድሙን ለማድረግ እየፈለገ እንደሆነ ጠየቀው። ሱቾልም ምንም ለመደበቅ አልሞከረም። እናም 50% የሚሆነውን የድርጅቱን አክሲዮን ለእርሱ እንዲያስተላልፍለት በግልጽ ተናገረ። ይህን ካደረገ የሰራውን ወንጀል ለዘላለሙ እንደሚደብቅለት ቃል ገባ። ሱሆም ከት ብሎ ሳቀበት። ሊሞት ቀኑ እየተቆጠረለት ያለ ሰው ምን የሚያስፈራው ነገር አለ? እናም ወደ መድረኩ ላይ ወጥቶ ለጋዜጠኞች ሁሉንም እውነታ ለመናገር አሰበ። ግን በዚህ ጊዜ ጂያን ወደ አዳራሹ ገባች። በራስ መተማመንና ፍርሃት ያልነበረበት ሱሆ ወዲያው ነበር የተደናገጠው። በአዳራሹ የነበረው ሚንሱክም ሱሆ ጂያን እያየችው እንደሆነ አስተዋለ። የጂያን አሳዛኝ ለቅሶ፣ ከዚያም አቅመቢስና ተስፋ የቆረጠ ንግግሯን አስታወሰ። ወደ አፉ የመጡ ቃላትንም ወዲያው ዋጣቸው። በመጨረሻም እውነቱን ለመናገር ድፍረት አጣ። በዚህ ድርጊቱም የተናደደው ታላቅ ወንድሙ ሱቾል በፍጥነት ሮጦ ከመድረኩ ላይ ጎትቶ መሬት ላይ ያፈረጠው። በቦታው የነበሩ ካሜራማኖችና ጋዜጠኞች ካሜራቸውን ደቅነው የሁለቱም ባለጸጋ ወንድማማቾች ግብግብ ከማገላገል ይልቅ በቀጥታ ማስተላለፍ ጀመሩ። ጂያንና ቻያም በጋዜጠኞቹ ግርግር ተገፍተው መሬት ላይ ወደቁ። ነገር ግን የጂያን ፍቅረኛ ሚንሱክ ከጂያን ይልቅ ቻያን ለመርዳት ወሰነም። በተመሳሳይ ጊዜ ሱሆ በጋዜጠኞች ከፍተኛ ጥያቄ እየተጠየቀ ከአዳራሹ በፍጥነት ለቆ ወጣ። ብዙም ሳይቆይ ባለሀብቱ ስለ ትልቁ ልጃቸው ድርጊቶች ሁሉ ሲያውቁ በጣም ተናደዱ። በእጃቸው የያዙትን የወይን ብርጭቆም አንስተው በሱቾል ላይ ወረወሩት። ነገር ግን የተወረወረው ሱቾልን ሳይሆን ሚንሱክን ነበር ጭንቅላቱን የመታው። ደሙ እየፈሰሰ ነበር። ግን ሚንሱክ ዝም ከማለት ውጪ አማራጭ አልነበረውም። በነጋታው ሱሆ ጂያንን ሊያገኛት ሄደ። ቁስሎቿን በጥንቃቄ ለመጠቅለል ረዳት። ከዚያም ወደ ምግብ ቤት ወሰዳት። ጂያን ቀኑን ሙሉ ምንም እንዳልቀመሰች ያውቃል። እናም ምርጫዋን ስላላወቀ ብዙ ምግብ ነበር ያዘዘላት። ጂያንም ምግቡን ለመመገብ ፍላጎት እንደሌላት አየ። እናም ሼፉን ሁሉንም ምግብ ወስዶ እንዲደፈው ሲናገር ጂያን ምግቡ እንዳይባክን ስለፈራች መብላት ጀመረች። ሱሆ ጂያን በደንብ እንድትበላ ቢፈልግም እሷ ግን እንደ ነገሩ ነካካችውና ተወችው። እናም ምሽት ላይ በሐዘንና በድካም የዛለ ሰውነቷን ስታሳርፍ ጋቢ ያለበሳት። እናም በማግስቱ 5 ሚሊዮን ብርን እንደምትመልስለት ቃል የምትገባበትን ወረቀት ላይ እንድትፈርም አስገድዳት። ሱሆ ይህንን የሚያደርገው ጂያንን ለመርዳት ፈልጎ እንጂ ገንዘቡን መልሶ ሊቀበላት አይደለም። ምክንያቱም በቀጥታ ገንዘቡን እንኪ ቢላት ጂያን እሺ ብላው እንደማትቀበለው ስለሚያውቅ ነው ይህን ያደረገው። ከዚያም ሱሆ በድጋሚ ወደነ ጂያን ቤት ሄደ። የእናቷን ዕዳ ሁሉ ከፍሎ ቤታቸውን ያስመልሰዋል። ወደነ ሚንሱክ ስንመጣ ደግሞ ጂያንን አገኛትና አንድ መልካም ሰው የቤታቸውን ዕዳ በሙሉ ከፍሎ እንዳስመለሰ ነገራት። በዚህ ጊዜ ሚንሱክ ጂያንን እንደ ፍቅረኛ ሳይሆን እንደ አንድ የሥራ ባልደረባ ነበር የሚያናግራት። በአንድ ወቅት በታላቅ ፍቅር ይወዳት የነበረችውን ልጅ አሁን እንደማያውቋት ሰው ሆኖ እያናገራት ነው። እናም እናቷ ወዳለችበት ቦታ ወሰዳትና በርካታ ገንዘብ በማጭበርበሯ እዚህ እንደታሰረችና አሁን ዕዳው ሙሉ በሙሉ ስለተከፈለ እናቷን ማየት እንደምትችል ገለጸላት። ጂያን ዕዳዋን ለመክፈል ይህን ሁሉ ገንዘብ ከየት እንዳመጣ ስትጠይቀው ለመጨረሻ ጊዜ ይህንን በጎ ነገር አድርጌልሽ መለየት ፈልጌ ነው ብሎ ነገራት። ለእውነተኛ አፍቃሪዎች በዚህ ዓለም ውስጥ በጣም ለመስማት የሚከብደው ነገር መለያየት የሚለው ቃል ነበር። የ6 ዓመት ፍቅር ነበራቸው። ሆኖም ለእርሱ ግን መለያየት ቀላል ነበር። እናም ጂያን በጣም ተገርማ ስሜቱ መቼ እንደተለወጠ ጠየቀችው። ሚንሱክ ግን ምንም ለማስረዳት ሳይፈልግ መኪናው ውስጥ ገብቶ ጥሏት ሄደ። ጂያን
ታናሽ እህቷ ከዚህ ዓለም በሞት አጣች። የወንድ ጓደኛዋን በድንገት ተሰናበታት። በመጨረሻም የጂያን እንባዎች ያለማቋረጥ ፈሰሱ። ይህንን ትዕይንትም በድብቅ ሆኖ ሱሆ እየተመለከተ ነበር። እናትየዋም ከእስር ቤት እንደወጣች ገን እንደሞተች መጥፎ ዜናውን አረዳቻት። የገንን ፎቶዎች ስትመለከት የጸጸት እንባዋን መግታት አልቻለችም። ለጥቂት ቀናት ብቻ ታስራ ስትወጣ ልጇ ለዘላለም ትታት እንደሄደች ማመን አልቻለችም። እናም ከዚህ በኋላ የሚደበቅ ነገር ስለሌለ እውነታውን ለእናቷ ለመናገር ተገደደች። ገን በሕይወት እያለች የእናቷን ዕዳ ለመክፈል ስትል ወደ ምሽት ክለብ ሄዳ ስራ ለመስራት ስትል ሕይወቷን እንዳጣች ነገረቻት። እናም እናታቸው ባለማመን ውስጥ ሆና ቦርሷን በፍጥነት አንስታ ገንዘብ ወደ አበደራት ሰው ሄደች። እናም ይህ ገንዘብ አበዳሪ ሰው ታይሱንግ ይባላል። ስለተፈጠረው ነገር ስትጠይቀው ገን ወደ እርሱ ጋር መታ ዕዳቸውን ለመክፈል እንደምፈልግ ስትነግረው ዕዳቸውን መክፈል ከፈለገች ገን ወደ ምሽት ክለቡ እንድትሄድ እንደጠቆማት ነገራት። በዚህ ጊዜ እናትየው እየቀለደ መስሏት ነበር። ነገር ግን ልጇ በእውነትም ዕዳዋን ለመክፈል ወደዚያ ቦታ ሄዳ ነበር። ከዛም ታይሱንግ አሁን ያለፉትን ነገሮች ማውራት ምንም አስፈላጊ እንዳልሆነና ዋናው ነገር የገንን ሞት ምክንያት በግልጽ ማጣራት እንደሆነ ነገራት። ታይሱንግ አንድ ነገር እንደሚያውቅ ገብቷታል። እሱ ግን እጅግ በጣም ተንኮለኛ ስለነበር ስለ አሟሟቷ ምንም እንደማያውቅ እያስመሰለ ነበር። እናም አንገቱን አንቃ እውነታውን እንዲናገር ብትጠይቀውም ምንም የነገራት ነገር አልነበረም። በነጋታውም ጂያን ወደ ስራ ገበታዋ ተመልሳ ቪአይፒ እንግዶችን እንድትቀበል ትዕዛዝ ደረሳት። ጂያንም ወደ ስራ ቦታዋ ስትመለስ ቪአይፒ እንግዳ የተባሉት ሰዎች አንዷ ቻያና ሌላኛው ሰው ደግሞ የ6 ዓመት ፍቅረኛዋ ሚንሱክ ነበር። የዛሬ ደንበኛዋ የቀድሞ ፍቅረኛዋ ነው። ትላንት ከ6 ዓመት ፍቅረኛው ተለያይቶ በማግስቱ ከሌላ የሀብታም ልጅ ጋር እጅ ለእጅ ተያይዟል። ጂያንም በመጨረሻ የተለያዩበትን ምክንያት አወቀች። ሚንሱክ እንዲለያዩ የጠየቀበት ምክንያት ግልጽ ነው። እናም ቻያና ሚንሱክ ወደ መሸጫ መደብሩ ገብተው ቻያ ለሚንሱክ ውድ ልብስ መረጠችለት። ጂያን ግን ይህ ልብስ ትንሽ ለሱ ይሰፋዋል፣ ምናልባት ቀጠን ያለ ሸሚዝ ብንመርጥለት ሊመጥነው ይችላል ብላ ተናገረች። ቻያ አሁን የተናገረችውን ጂያንን ለመመልከት ዞረች። ይችን ሰራተኛ ከዚህ በፊት ቀደም ብላ የት እንደምታውቃት ግር ቢላትም ማስተዋወስ ግን አልቻለችም። ቻያ ወደ መጸዳጃ ቤት ስትሄድ ሚንሱክ ለጂያን እውነታውን ለማስረዳት ይንተባተብ ጀመር። እሷ ግን በግልጽ በራሳቸው ጉዳይ ጣልቃ እንደማትገባ ነገረችው። ቻያ ከመጸዳጃ ቤት ስትመለስ እጮኛዋ ሱሆ ደግሞ ወደ ሱቁ መጥቶ ዕቃዎችን ለመግዛት እየመረጠ ነበር። አጉል አጋጣሚ ሆነባት። እናም በፍጥነት ለሚንሱክ የገዛችላቸውን ዕቃ ጂያንን አስይዛ ሱቁን ለቃ ስትወጣ ጂያን ብዙ ዕቃዎችን ስለያዘች በድንገት አንሸራቷት ትወድቃለች። ሱሆም በአቅራቢያው ስለነበር ይህንን ትዕይንት ይመለከታል። እናም ወደ ቻያ ሄዶ የሚረዳው ሰራተኛ እንደሚያስፈልገው ሰበብ በማድረግ ጂያንን ጎትቶ ከቻያ ያላቅቃታል። ይህ ሁኔታም ቻያን በጥርጣሬ እንድትመለከተው ያደርጋታል። በዚህ ጊዜ ነበር ቻያ ጂያንን በጋዜጣዊ መግለጫ ወቅት የተገኘችው ቤተሰቧ የሞተባት ልጅ መሆኗን ያስታወሰችው። ከዛም ሚንሱክ ወደ መስሪያ ቤቱ ይመለሳል። እናም በስራ ተወጥሮ እያለ ውብ አበባና አንድ የስጦታ ሳጥን ተቀበለ። ሳጥኑን ሲከፍተው በውስጡ ፍላሽ ነበር። ፍላሹን አንስቶ በኮምፒውተር ሲከፍተው የተመለከተው ነገር ግን በፍርሃት እንዲንቀጠቀጥ አደረገው። ፍላሹ ይዞት የነበረው ገን በቻያ ጭንቅላቷን ተመታ ገንዳ ውስጥ ስትገባ የተቀረጸ እውነተኛ ቪዲዮ ነበር። እናም በዚያው ቅጽበት ስልክ ተደወለለት። ስልኩን ሲያነሳውም በሚታዘዘው መሰረት ወደሚሰጠው አድራሻ ሄዶ ካላናገራቸው እንደሚያበቃለት አስፈራራው። ሚንሱክም ጥሪውን ተከትሎ ወደ ውጭ ሲወጣ አንድ መኪና ቆሞ ሰው ተመለከተው። ሰውየው ታይሱንግ ነበር። ለካ ታይሱንግ ሟቻ ገንን ወደ ቤቱ ከመላኩ በፊት በድብቅ በመዋኛው ገንዳ አካባቢ ካሜራዎችን አስቀምጦ ነበር። ለዚህ ነበር ቻያ ገንን ስትመታት የሚያሳየውን ቪዲዮ ያገኘው። እናም እውነቱን እየደበቀ ከዚህ የሚጠቀመው ሚንሱክ መሆኑን ስላወቀ ነበር እሱን እንዲያገኘ የፈለገው። እናም እያንዳንዱን ጉዱ አስቀምጦ ይነግረው ጀመር። ያ ቪዲዮ ከወጣ በጣም ብዙ ሰዎች ችግር ውስጥ እንደሚገቡ ነገረው። እናም ለገንዘብ ሲል የ6 ዓመት ፍቅረኛውን ራሱን እንዳታለላት ሲያቅ በጣም እንደጠለው ነገረው። እናም ሱሆና የድርጅቱ ባለቤት አባቱ ይህ ሚስጥር እንዳያውቁ እንደደብቅልህ የምፈልግ ከሆነ ሂድና ከቻያ 50 ሚሊዮን ብር ይዘና ይህ ነገር ከተሳካ ደግሞ 30% የሚሆነውን ድርሻ እሰጣለሁ አለው። እነዚህ ሰዎች ቁጥር አይፈሩም እንዴ? ሚንሱክም ሌላ ምርጫ ስላልነበረው ገንዘቡን ለማፈላለግ ተገደደ። ወደ ሱሆ ስንመጣ ደግሞ ስለ በሽታው በድጋሚ ለመጠየቅ ዶክተሩን አገኘ። ዶክተሩም ህይወቱን ለመቀጠል አሁን ምንም አይነት መንገድ እንደሌለ ነገረው። የዶክተሩን ቃል ከሰማ በኋላ ግን ሱሆ እንደቀድሞ አልተናደደም። ይልቁኑ የስቃይ ፈገግታን ፈገግ ብሎ ሆስፒታሉን ለቆ ወጣ። እናም በቀረው አጭር ጊዜ ውስጥ በጎ ነገሮችን እያደረገ ህይወቱን ለመኖር ወሰነ። በዚህ ጊዜ ጂያን እሱን ለማግኘት ወደ ሬስቶራንቱ መጣች። እናም ጂያን አንተ ትክክለኛና እውነተኛ ሰው ስለሆንክ የታናሽ እህቴን አሟሟት እውነት እንዳጣራ
እርዳኝ ብላ ለመነችው። በዚህ ጊዜ ሱሆ እሷን ለመርዳት በእርግጥ የሚፈልግ እንደሆነና እንዳልሆነ ለማወቅ እርግጠኛ አልነበረም። እንደውም ከዚህ በኋላ ስለ ጂያን ለማሰብ በማይፈልግ መልኩ ትቷት ሄደና የቀሩትን ቀናቶቹን በጸጥታ ለመኖር ጥሩ ቦታ ማፈላለግ ጀመረ። ወደ ጂያን እናት ስንመጣ ደግሞ ታይሱንግን ለማግኘት በድጋሚ ሄደች። እናም ስለ ገን የሚያውቀውን ሙሉ ታሪክ ሳይደብቃት እንዲነግራት ጠየቀችው። ነገር ግን ቢራ እየጠጣ የነበረው ታይሱንግ እንኳን ታሪኩን ሊነግራት ራሱንም መቆጣጠር አቅቶት ሰክሮ ወደቀ። ጂያንም በጣም ተጨንቃ እናቷን ለማየት ወደ እርሷ መጣች። በዚያው ቅጽበት በሩ ተንኳኳ። ታይሱንግ ሰክሮ ወድቆ ስለነበር ጂያንና እናቷ ሁኔታው ስላስፈራቸው በፍጥነት ከአንድ መደርደሪያ ጀርባ ሄደው ተደበቁ። እናም ወደ ቤቱ ወንበዴዎች ገቡ። የወንበዴዎቹ መሪ ደግሞ ካንጉቤል የተባለው ነበር። እናም እየደበደበው ፍላሹ የት እንዳለ ታይሱንግን ጠየቀው። ቻያ ገንዳ ውስጥ ገብ የነበረውን ቪዲዮ የያዘውን ፍላሽ ካላመጣ ህይወት እዚህ ነው የሚያልፈው እያሉ በማስፈራራት ሲጠይቁት ጂያንና እናቷ ከመደርደሪያው ጀርባ ሆነው ታላቁን እውነታ ሰሙ። ይህ በእንዲህ እንዳለ ደግሞ ወደ ሚንሱክ ስንመጣ ከገን ሞት በኋላ ችግር የማያጣው ሚንሱክ በመኪና ውስጥ እንዳለ ታይሱንግ ካሜራውን በድብቅ የላከው ሰራተኛም ሚንሱክን በድንገት መጥቶ አነቀው። ይህ ሰው ሚንሱክ በገን ጉዳይ በርካታ ሚሊዮን ብሮች እንዳገኘ ያውቃል፣ ግን እርሱ ምንም አልነበረውም። እናም ይህን የሚያክል ሚስጥር ይዤ እኔ በደህንነት የምሰቃይበት ምንም ምክንያት ስለሌለኝ 1 ሚሊዮን ብር በጥሬው እንድትሰጠኝ እፈልጋለሁ ሲል ጠየቀው። ሚንሱክም ይህን ጉዳይ በገንዘብ ካልሆነ በምንም የሚፈታው መንገድ ስላልነበረው ወደ ቻያ ገንዘብ ለመበደር ሄደ። ቻያ የጠየቃት ገንዘብ የእርሷን ጉድ ለመሸፈን እንደሆነ ስለምታውቅ ምክንያቱን ሳትጠይቀው ገንዘቡን እንደምትሰጠው ወዲያው ተስማማች። እናም ሚስጥሯን ይዞ አብሮ ስለሚካፈላት በጣም አመሰገነችው። ይህ በእንዲህ እንዳለ ወደ ሱሆ ስንመጣ ደግሞ ሀገሩን ለቆ ለመውጣት እያሰበ ነው። እናም በተጨናነቀ አውሮፕላን ማረፊያ ውስጥ ሱሆ ማንም የሌለው ብቸኛ መስሎ ቆሟል። ዙሪያ ገባውን ይመለከታል። ምናልባትም ይህ ለመጨረሻ ጊዜ በዚህ የሚገኝበት ቦታ ሊሆን እንደሚችል አውቋል። በዚህ ጊዜ ጂያን በጣም ተጨናንቃ ስለነበር ሮጣ መታ አገኘችው። እናም እባክህን ጥለኸኝ አትሂድ፣ ካንተ በቀር የሚረዳኝ ሰው የለም። ታናሽ እህቴ በቻያ ተመታ ገንዳ ውስጥ ስትገባ የተቀረጸ ቪዲዮ አለ። እናም እባክህን ይህንን ማስረጃ እንዳገኝ እርዳኝ ብላ ለመነችው። ጂያን ይህንን እውነታ ስትነግረው ትንሽ አመነታ። እስካሁን ድረስ ገንን ገድሏት አልገደላት ይሆን አላወቀም ነበር። ግን በቀጥታ በእርሷ ሞት ውስጥ እጁ እንደሌለበት ሲያቅ ጂያንን ለመርዳት ላለመሄድ ወሰነ። መጀመሪያ ላይ ገንን እንደገደላት አስቦ ነበር። ካሁን በኋላ ግን በእውነት በዛ ምሽት ምን እንደተፈጠረ በግልጽ ለማወቅ ፈለገ። እናም ጂያን ቪዲዮ ታይሱንግ የሚባል ሰው ጋር እንዳለ ነገረችው። ሶም ለታይሱንግ ደወለለትና ቪዲዮውን በ5 ሚሊዮን ብር ለመግዛት እንደሚፈልግ ገለጸለት። ታይሱንግ ግን 10 ሚሊዮን ብር ካልሆነ እንደማይሸጥለት ተናገረ። እናም በተመሳሳይ ሰዓት ታይሱንግ ለሚንሱክ ደውሎ ለእርሱ መሸጥ እንደሚፈልግ ተናገረ። ሚንሱክም ባልከኝ ዋጋ ገዛለሁ፣ ብቻ ከምሽቱ 5 ሰዓት ላይ እኔ በምልክልህ አድራሻ ለመገናኘት ጠብቀኝ አለው። ታይሱንግም ሱሆንና ሚንሱክን በተመሳሳይ ቦታ ቀጥሯቸው እነርሱን ለማግኘት መጠባበቅ ጀመረ። ያው ሊያጫርታቸው ነው ማለት ነው ሰውዬ። የጂያን እናትም ታይሱንግን በድብቅ ተከታትላው በመጨረሻም የተደበቀበትን ቦታ አገኘች። በሩን ሲከፍትላትም ዘላ ገብታ እላዩ ላይ ቤንዚን አርከፈከፈችበትና ላይተር አውጥታ የልጇ ሞት ያለበትን ፍላሽ በእርግጥ የማይሰጣት ከሆነ ከእርሱ ጋር አብራ መጋየት እንደምትፈልግ ኦፍጠን ብላ ተነግረዋለች። በዚህ ጊዜ ታይሱንግ ስለፈራ ፍላሹን አውጥቶ እያሳያት እኔ እኮ ይህንን ማደርገው ጂያንን ለመርዳት አስቤ ነው። ዛሬ ምሽት በዚህ ፍላሽ አታልዬ የገንን ገዳይ ለመሸፋፈን ከሚሞክረው ሰው ጋር ለመደራደር አስቤያለሁ እና ሜን ተጠቅሜ ወጥመድ ውስጥ ልከቶ አስቤያለሁ ብሎ ሊያባብላት ሞከረ። ነገር ግን የታይሱንግ ዓላማ መጨረሻው ገንዘብ እንደሆነ እሱ አታውቅም ነበር። በሌላ በኩል ሚንሱክ ካንጉቤልን አግኝቶ ሌላ ሴራ ማሲር ጀመረ። እና ሚንሱክ ካንጉቤልን ፍላሹን ማግኘት የምትችል ከሆነ አይተህ የማታውቀው ገንዘብ ከፍልሃለሁ ሲል ቃል ገባለት። ካንጉቤልም ከዚህ በኋላ ሚንሱክ ታዛዥ እንደሆነ እና ሚስጥር እንደሚጠብቅ ተናገረ። በዚያው ምሽት ታይሱንግ ፍላሹንና የጂያንን እናት ይዞ ሚንሱክንና ሱሆን ወደ ቀጠረበት ቦታ መጓዝ ጀመረ። እናም በቀጠረው ቦታ ሲደርሱ የጂያን እናት የልጇን ሞት ፍትህ እንዳታገኝ የሚከላከለው የጂያን የቀድሞ ፍቅረኛ ሚንሱክ መሆኑን ስታይ እጅግ በጣም ተገረመች። አይዞሽ ገንዘብ የማይለውጠው ነገር የለም። በዚያው ቅጽበት አንድ በጣም ትልቅ የጭነት መኪና እየተንደረደረ መጣ። ሚንሱክም እጁን እያወዛወዘ እንዲቆም ምልክት ቢሰጠውም ግን በጣም ዘግይቷል። ካንጉቤል የጭነት መኪናውን በፍጥነት እያምዘገዘገ በመንዳት ታይሱንግና የጂያን እናት ወዳሉበት መኪና አንደረደረው። እናም መኪናውን መቆጣጠር አልቻለምና የነ ታይሱንግን መኪና ገጭቶ ቆመ። ግጭቱን በጣም ከባድ ስለነበር ወዲያው ፍንዳታ ተከሰተ። ለካ ሚንሱክ ታይሱንግን ከነፍላሹ በመኪና ውስጥ እንዲሞት ፈልጎ ነበር ካንጉቤልን የቀጠረው። እናም በዚህ አሳዛኝ ቅጽበት የጂያን እናትና ታይሱንግ ሞቱ። በዚህ ጊዜ ካንጉቤል በጣም
በጣም ተናደደ። ምክንያቱም ስለገጫቸው ሳይሆን መኪናው በመፈንዳቱ ምክንያት አምጣ የተባለውን ፍላሽ ስላላገኘ ነበር። ሚንሱክ ግን በውስጡ ደስተኛ ሆኖ ነበር። ምክንያቱም ታይሱንግ እስካልተወገደ ድረስ ይህ ጉዳይ ምንም እንደማያበቃ ያውቃል። ከዚያም ሚንሱክ ጊዜ ሳያጠፋ አንድ የሸክላ ጡብ አንስቶ ካንጉቤል ባላወቀውና ባልተዘጋጀበት ሁኔታ ጭንቅላቱን ብሎ ደፋው። መከረኛዋ ጂያን በትንሽ ጊዜ ውስጥ እናቷንና እህቷን በማጣቷ ክፉኛ ተሰበረች። ታናሽ እህቷ የእናቷን ዕዳ ለመክፈል ስትል በምሽት ክበብ ለመስራት ስትሄድ በአሳዛኝ ሁኔታ ሞተች። ከእስር ቤት በቅርቡ የተለቀቀችው እናቷም የልጇን ጉዳይ ለማጣራት ስትፈልግ መጥፎ አጋጣሚ መጥቶባት ሕይወቷን አጣች። ከዚህ በኋላ ጂያን በሕይወት ለመኖር የሚያስችል ምንም ምክንያት ስላልነበራት በጣም ተስፋ ቆረጠች። እናም ራሷን ፈጥፍጣ ለመግደል ከአንድ ፎቅ ጫፍ ላይ ወጣች። ዕድሜ ይስጠውና ሱሆ ሁልጊዜ በንቃት ይጠብቃት ነበርና ወደ እርሷ ሮጠ። ከዛም ፊልማችን ከ3 ቀናት በፊት ወደ ኋላ ይመልሰናል። ሱሆ ለጂያን በተደጋጋሚ ቢደውልላትም ምላሽ ግን አትሰጠውም ነበረ። እናም ወደ ቤቷ ሄዶ በሯን በተደጋጋሚ ቢያንኳኳም የሚከፍትለት አጣ። በጣም ተደናግጦ የቤቷን መስኮት በር ሰበረና ወደ ውስጥ ዘለቀ። ነገር ግን ክፍሏ ባልተለመደ ሁኔታ ጸጥ ብሎ ሲያገኘው በጣም ደነገጠ። በዚህ ጊዜ አንድ አስፈሪ ትውስታ ወደ አይምሮ መጣ። እናም እሱ ገና ልጅ እያለ በእንደዚህ አይነት ክፍል ውስጥ እናቱ ራሷን ስታጠፋ ተመልክቶ ነበር። አስፕሎ በሩን ሲከፍትም በዚያው ቅጽበት ጂያን በድንገት ከመታጠቢያ ቤት ወጣች። በዚህ ጊዜ ሱሆ የእፎይታ ትንፋሽ ተነፈሰ። አዎ ለጊዜው ደህና ነበረች። ሱሆም ለምን አውቃ ዝም እንዳለችው በንዴት ጠየቃት። ጂያን ግን ገሏን እየታጠበች እንደነበረች ገለጸችለት። እንደ እውነቱ ከሆነ የሱሆ ግምት ትክክል ነበር። ቅድም ጂያን በመታጠቢያ ቤት ውስጥ ራሷን ለመግደል አስባ ሞኝ ነገር ለመፈጸም ስትል ነበር ሱሆ ድንገት የደረሰባት። እናም ሱሆ ስላንኳኳ ነበር ራሷን ማጥፋት ያቆመችው። ግን ጂያን በመጨረሻ ሁሉን ነገር መቋቋም አቅቷት መሬት ላይ ተቀምጣ ማልቀስ ጀመረች። ግን ይህ ሁኔታ ገና አላለቀም ነበር። ምሽት ላይ ጂያን እህቷ አደጋ ወደ ደረሰባት መዋኛ ገንዳ ሄዳ ብዙ አልኮል መጠጣት ጀመረች። እናም ሱሆ ደወለላት። አንስታው ይቅርታ ጠየቀችውና ያበደራትን ገንዘብ መክፈል እንደማትችል ነገረችው። ግን ሁልጊዜ ካጠገባ ሆኖ ሲረዳት ስለነበር በጣም አመሰገነችው። ሱሆ በንግግሯ ውስጥ የሆነ ያልተለመደ ነገር እንዳለ ተረዳ። ንግግሯ የስንብት እንደነበር ያስታውቃል። እናም ራሱን ሳያውቅ በፍጥነት እየሮጠ ወደ እርሷ ጋር መሄድ ጀመረ። በዚህ ቅጽበት በከፍተኛ ፍጥነት የሚጓዝ መኪና ይገጫዋል። ግን ግጭቱ ብዙም አልጎዳውም ነበርና እንደምንም ብሎ ተነሳ። ገና ያልጨረሰው ነገር አለ። አሁን መሞት አይችልም። በሰውነቱ ላይ የደረሰበትን ቁስልም ትኩረት አልሰጠውም። በዚህ ጊዜ በልቡ ውስጥ ያለው ብቸኛ ሐሳብ ጂያንን መጠበቅ ብቻ ነበር። ሱሆ በፍጥነት ሮጦ ሲመጣ ጂያን ምንም አልመሰላትም። ራሷን ከፎቁ ላይ ለመፈጥፈጥ ተዘጋጅታ ነበር። እናም ሱሆ እውነተኛ ማንነቱን ሊገልጽላት ፈለገ። እርሷ በቆመችበት አቋቋም ሆኖ ከልጅነቱ ጀምሮ ስለደረሰበት የማይረሳ የህይወት ዘመን ጠባሳ ለጂያን ነገራት። እናም ገና ሕፃን ልጅ እያለ እናቱ ስትሞት አባቱ ሁልጊዜ የእሱ ስህተት እንደሆነ ይናገር እንደነበር አስታወሰ። ሱሆ የልቡ ቁስል ስለተነካበት ለቅሶን መግታት አልቻለም ነበር። ጂያንም በሱሆ ልብ ውስጥ ይነድ የነበረው ከፍተኛ የስቃይ ህመም ተሰማት። እናም ሱሆ አንቺ ዛሬ ራስሽን የምታጠፊ ከሆነ አብሬሽ ነው ከዚህ ፎቅ ላይ የምዘለው ሲል ጂያን በጣም ደንግጣ ወደ ኋላ ጎተተችው። ከዚህ ጊዜ በኋላ ጂያን ለህይወት ያላት እይታ ሙሉ በሙሉ ተቀየረ። ከዚህ ሁሉ ህመም ከሞላበት ስቃይ ወጥታ ጂያን ከቅርብ ጓደኛዋ ጋር አንድ ቤት ተከራየች። እናም በተከራየችበት ቀን ወደ ውጭ ወጥታ የአካባቢዋን ዙሪያ ገባ ስትቃኝ ሱሆም ከአንድ ጎረቤት አፓርታማ ክፍል ሲገባ አየች። ጂያንም በጣም ተገረመች። ለምን ሁልጊዜ እንደሚከታተላት ማሰብ ጀመረች። በንጋታው ጠዋትም በምርጥ ሼፍ የተዘጋጀ ሙሉ ቁርስ ለጂያን አዘዘላት። ስለዚህ ጂያንም ምስጋናዋን ለመግለጽ ሱሆን ራሷ ባዘጋጀችው ማዕድ ጋበዘችው። ከዚህ ጊዜ ጀምሮ የሁለቱ ሰዎች ስሜት ቀስ በቀስ እየጠነከረ መጣ። ሱሆ ሆን ብሎ ነበር ከእርሷ ቤት አጠገብ የተከራየው። ቤታቸው በትንሽ ኮምፖርሳቶ ብቻ ነበር የተከፈለው። ስለዚህ አንዱ የሌላውን ሰው ድምፅ በግልጽ መስማት ይችሉ ነበር። ጂያንም ሱሆ ይህን ነገር ሆን ብሎ እንዳደረገው ጠረጠረች። ሱሆ ግን የሚመልሰው አጥቶ ጉዳዩን ለማለፍ ቀልድ ተጠቀመ። ሱሆ የጂያንን አስተሳሰብ ሙሉ ለሙሉ ለወጠው። ከዚህ በፊት በዚህ ዓለም ውስጥ ብቸኛ እንደሆነች ታስብ ነበር። አሁን ግን ሱሆ ሁልጊዜ ከጎኗ እንደሆነ ተረድታለች። ከዚህ በኋላ የእህቷን ሞት በይፋ ማጣራት ጀመሩ። ሱሆ ወደ ካንጉቤል ክለብ ሄደ። እናም በክለብ ውስጥ ትሰራ ከነበረች ልጅ አስገራሚ መረጃዎችን አገኘ። ሱሆ ገን በሞተችበት ምሽት ወደ ክፍሉ የላካት ካንጉቤል እንደሆነ ተረዳ። ከዚያም በላይ ገን ከሞተችበት ጊዜ በኋላ ይህ ሰው በጣም ብዙ ገንዘብ ተቀብሎ መኪና እንደቀየረና ህይወቱ እንደተለወጠ ነገረችው።
ፖሊስ ባደረገው ምርመራ የጂያን እናት የሞተችው ካንጊዩቤል ባደረሰው አደጋ እንደሆነ ተናግሯል። ሱ ደግሞ ይህ አጋጣሚ ነገር ብቻ አይደለም የሚል ስሜት ተሰማው። ለምን ብሎ ካንጊዩቤል የጂያንን እናት ይገድላል? ጥርጣሬ ስለገባውም ሱሆ የካንጊዩቤልን የስልክ ጥሪ መመርመር ጀመረ። እናም ሚንሱክ በጣም በተደጋጋሚ እንደደወለለት አወቀ። ወደ ሚንሱክ ስንመጣ ደግሞ ቻያን ለማግኘት ሄዶ በርካታ ገንዘብ ጠየቃት፣ ግን ምክንያቱን አልነገራትም። ቻያም የእርሷን ጉድ ለመሸፈን ብሎ እንደሆነ ስለምታውቅ ወዲያው ነበር የተስማማችው። እናም ቀጥታ ቻያን ይዟት በድብቅ ካሜራውን ወደ አጠመደው ሰው ቤት ወሰዳት። እናም ሚንሱክ ወደ ሰውየው ቤት ሄዶ ይህንን ቪዲዮ አንተ ተደብቀ በመቅረጽ ብቻ 3 ሰዎች ሞተዋል አለው። ከዛም ገንዘብ የሞላበትን ሻንጣ መሬት ላይ ወረወረለትና ከዚህ በኋላ በዚህ ቪዲዮ ጉዳይ ችግሮች የሚፈጠሩ ከሆነ አንተና ቤተሰብ መሞታችሁ አይቀርም ብሎ አስፈራራው። ቻያ የሚንሱክን ንግግር ስትሰማ በጣም ፈራችው። ብዙውን ጊዜ ዋና የተረጋጋ የሚመስለው ሚንሱክ እንደዚህ አይነትን ቃላት መናገር እንደሚችል አልጠበቀችም ነበር። ለመጀመሪያ ጊዜ የፍቅር ሰው የሚመስለው ሚንሱክ በጣም አደገኛ ሰው እንደሆነ ተረዳች። አዎ ሚንሱክ እውነተኛ ወሬ ሆኗል። ነገር ግን በማግስቱ ቻያ ምንም እንዳልተፈጠረ በማስመሰል ሚንሱክን ለማንኛውም ሊጠቅም ይችላል ብላ የአንድ የቴሌቪዥን ጣቢያ ዋና ስራ አስኪያጅን አስተዋወቀችው። እዛ በተጨማሪም አንድ ትንሽዬ ስጦታ ሰጠችው። ሚንሱክም ተረጋግቶ ወደ ቤቱ ከተመለሰ በኋላ ስጦታ ሲከፍተው በጣም ድንጋጤ ውስጥ ገባ። ምክንያቱም በውስጡ የነበረው ካንጊዩቤልን ሲገለው ለብሶት የነበረው ከረባት ነበር። ከረባቱ የወንጀሉ ማስረጃ ሆኗል። ግን እርሱ እንደሚያስታውሰው ይህ ከረባት ከካንጊዩቤል ጋር ወደ ገደል ውስጥ አብሮ ወድቆ ነበር። ነገር ግን አሁን በፊቱ ታየ። ሚንሱክ ያልጠበቀው ነገር በመፈጠሩ በጣም ተደናገጠ። ከጥቂት ቀናት በፊት የሆነው እንዲህ ነበር። ካንጊዩቤል ይዙፍ መኪና እየነዳ መጥቶ ታይሱንግንና የጂያን እናት የያዘችውን መኪና በኃይል ገጨው። በዚህም ታይሱንግና የጂያን እናት እንዲሞቱ አደረገ። ከዚህ ክስተት በኋላ ሚንሱክ ካንጊዩቤልን በድንጋይ ጭንቅላቱን አለው። ግን ይህ ምት ብቻ ካንጊዩቤልን ሊገድሉ አልቻለም። እናም ሁለቱም እየተራራጡ በጫካው ውስጥ ተናነቁ። ግዴታ ለመግደል ሲል ሚንሱክ ከገደል ላይ ገፍቶ ሊገለው ሲሞክር ከባድ የመኖር ፍላጎት የነበረው ካንጊዩቤል ከረባቱን አጥብቆ ይዞ አለቃለው። ነገር ግን ይህ ሰው መሞት አለበት ብሎ ሚንሱክ አስቧል። ምክንያቱም ሰዎቹን እንዲገድሉ ያደረገው ራሱ ጉቦ ሰጥቶት ነበር። ከዚህም በላይ የገንን ትክክለኛ ገዳይ ማን እንደሆነ ያውቃል። ስለዚህ ካንጊዩቤል እንዲተርፍ መፍቀድ አልነበረበትም። ካንጊዩቤል ቢለመነውም ሚንሱክ ክራቫቱን በኃይል አውልቆ ወደ ገደል ውስጥ እንዲወድቅ አደረገው። ሚንሱክ ግን ያ ክራቫት በቻያ እጅ እንዴት እንደገባ ሊረዳ አልቻለም። ግን አንድ ነገር ተለውጧል። ካንጊዩቤል አልሞተም። ነገር ግን የቤተሰብ አስተዳዳሪ በመሆኑ በቀልን ሊበቀል አልደፈረም። ስለዚህ ወደ ቻያ ሄዶ ሚንሱክ ያደረሰበትን ነገር ሁሉ ነገራት። እናም ቻያ እውነቱን ካወቀች በኋላ ጉዳዩን በሰላም ለመፍታት በመፈለጓ ከእርሷ ጋር ብቻ እንዲነጋገር ጠየቀችው። ከዛም ቻያ ወደ ካንጊዩቤል መኖሪያ ቤት ሄዳ አንድ ሳጥን ጥሬ ገንዘብ ሰጠችውና ዳግመኛ ወደዚህ አካባቢ እንዳይመጣና ጉዳያቸው ለአንዴና ለመጨረሻ ጊዜ እንደተጠናቀቀ ነገረችው። ነገር ግን ይህንን ክስተት ጂያን ተደብቃ እያየች ነበረ። ግልጽ ነው አንድ ምስጢራዊ ግብይት እየፈጸሙ እንደነበር ተገንዝባለች። ስለዚህ እውነቱን ለማወቅ ስትል ጂያን ሱና ቤተሰቦቹ ወደሚያዘወትሩበት ሬስቶራንት ቦታ ሄዳ ተቀጥራ መስራት ጀመረች። ያው እዛ በመስራት ብዙ መረጃዎችን አገኛለሁ በማሰቧ ነው ማለት ነው። ነገር ግን ቻያ ጂያን በዛ ተቀጥራ ስራ መጀመሯን ስትመለከት በጣም ተበሳጨች። ምክንያቱም እርሷ የሱ እጮኛ ነበረችና። እናም ቻያ ወደ ጂያን ሄዳ ከዚህ በፊት ተገናኝተን እናውቃለን ብላ ጠየቀቻት። ጂያንም አዎ ከዚህ በፊት ለፍቅረኛሽ ልብስ ስትገዢ እቃዎችን ለመሸከም አግዤሽ ነበር አለቻት። በሌላ ቀንም ጂያን የቻያን ቢሮ ያጸዳች ሳለ በርካታ ዶክመንቶችን ማገላበጥ ጀመረች። በተጨማሪም አንድ ድምጽ መቅረጫ በቻያ እስክሪብቶ ማስቀመጫ ውስጥ አኖረች። እናም ቦታውን ለቃ ልትሄድ ስትል በድንገት ሱሆና ወንድሙ ሱቾል ወደ ክፍል ውስጥ ገቡ። በዚህ ጊዜ ጂያን ሱሆ ሁል ጊዜ ከልጅነቱ ጀምሮ የሚወዳቸውን ሰዎች እያጣ እንደመጣ ተገነዘበች። ወደ ሚንሱክ ስንመጣ ደግሞ የካንጊዩቤል በህይወት መትረፍ እንቅልፍ ነስቶታል። ምክንያቱም ይህ ሰው በፍጥነት ካልተወገደ ወደፊት ምን እንደሚያመጣ መገመት አይቻልም። ስለዚህ ወደ ካንጊዩቤል የቀድሞ ቤት ሄዶ ንብረቶቹን መበርበር ጀመረ። በመጨረሻም በኮርኒስ ውስጥ አንድ ምስጢራዊ ማስታወሻ ደብተርን አገኘ። እናም ደብተሩን ይዞ ሊሄድ ሲል ካንጊዩቤል ከጀርባው መጥቶ ጭንቅላቱን ብሎ ደፋው። የደረሰበትን ግፍ ተበቀለ ማለት ነው። እናም አንገቱን አንቆ ሁሌም ከፖሊስ እየሸሸው ቤት እንደሌለው ውሻ ተንከራታች ስላደረከኝ በጣም አመሰግናለሁ ብሎ በእጅጉ ተቆጣ። ሚንሱክም ያገኘውን ማስታወሻ ደብተር ያሳየው እዚህ ላይ ባለው መረጃ መሰረት ከዚህ በኋላ ነፃ አወጣለሁ ሲል ተናገረው። ከዚህ በኋላ ካንጊዩቤል ሚንሱክን ለቀቀው። ሚንሱክም
ወደ ሱቾል ሄዶ ሚስጥራዊውን የማስታወሻ ደብተር ሰጠው። ሱቾልም ስሙን በዚህ የማስታወሻ ደብተር ላይ ሲያይ ወዲያው ፈራ። ምክንያቱም ይህ ደብተር የያዘው አደንዛዥ ዕፅ ተጠቃሚና ገዢዎችን ዝርዝር ስም ነበረ። በዚህ ዝርዝር ውስጥም ሱቾል ነበረበት። ይህ ዝርዝር ይፋ ከሆነ ሱቾል የቻያ ባለጸጋ ቤተሰብ ሀብት ወራሽ መሆን አይችልም ማለት ነው። ይባስ ብሎም ደግሞ ወደ እስር ቤት ይወረወራል። ስለዚህ ሚንሱክ ሱቾልን ጠምዝዞ የሚይዝበት አንድ አደገኛ ሚስጥር አገኘ ማለት ነው። በሌላ በኩል ደግሞ ጂሃን አንድ የምርመራ ጋዜጠኛን አገኘችና ፖሊስ በካንጊዩቤል ዙሪያ ምርመራ ማድረጉን እንዳቆመ አወቀች። ሱሆም ይህንን ዜና በጠበቃው አማካኝነት አወቀ። ካንጊዩቤል የነፍስ ግድያ ወንጀል ቢፈጽምም አቃቤ ሕግ ክስ እስካልመሰረተ ድረስ ወንጀሉ አይጸናም። ጂሃንና ሱሆ ግን ይህ ሁሉ በሚንሱክ እየተቀነባበረ መሆኑን አላወቁም ነበር። ሱሆ ከጂሃን ጋር ሆኖ የሚያውቁትን እውነታ ሁሉ ለፖሊስ ለመናገር ቃል ስለገቡ ወደ ፖሊስ ጣቢያ ሄዶ ከዚህ በፊት ወንድሙ ሱቾል ባዘጋጀው ዝግጅት ላይ አደንዛዥ ዕፅ ሲጠቀሙ እንደነበር ለፖሊስና ለጋዜጠኞች ገለጸም። እናም ከዚህ በኋላ ምርመራው ወዴት እንደሚሄድ በንቃት እንዲከታተሉ ጋበዘ። እናም ይህ ድርጊቱ የቤተሰቡን ኩባንያ ትልቅ ኪሳራ ውስጥ እንዲገባ እያደረገ ነበር። ጂሃን ግን በራሷ በኩል የምታደርገውን ምርመራ አላቋረጠችም። ካንጊዩቤልን ለመያዝ የቻያን ስልክ በድብቅ ሰረቀችና ነገ ከቀኑ 6 ሰዓት ላይ በተለመደው ቦታ እንዲገናኙ መልእክት ላከችለት። በማግስቱም በድብቅ ካንጊዩቤል ይመጣበታል በተባለው ቦታ ፖሊሶችና ጋዜጠኞች ከቦ ይጠብቁት ጀመር። እናም በተባለው ሰዓት ካንጊዩቤል ወደ ቦታው መጣ። በተመሳሳይ ሰዓት ግን ከሚንሱክ ጥሪ ደረሰው። ከቦታው በፍጥነት ለቆ እንዲሄድ አሳሰበው። ከላይ ተደብቆ የነበሩ ፖሊሶችም በፍጥነት ተከታትለው መጥተው በመጨረሻ የጂሃንን እናት የገደለውና ከባዱን ሚስጥር የሚያውቁ ካንጊዩቤል በቁጥጥር ስር ዋለ። ይህንን ዜና ሲሰሙ የሱሆ አባት ባለሀብቱ ቻንም እጅግ በጣም ተናደዱ። ቀደም ሲል ሚንሱክ ይህንን ጉዳይ እንዲደብቅ በርካታ ገንዘብ ተቀብሎ ነበር። ነገር ግን ካንጊዩቤል በመጨረሻ በፖሊስ ተይዟል። ስለዚህም ሚንሱክ በጣም ደካማ እንደሆነ እንዲጠራጠሩ አደረጋቸው። ወደ ሱቾል ስንመጣ ደግሞ የካንጊዩቤልን መያዝ ከሰማ በኋላ መረጃዎችን ማሰባሰብ ጀመረ። ፖሊስ ጣቢያም የተለያዩ መረጃዎችን ሰበሰበ። እናም የጂሃንና አደጋ በደረሰባት ቀን ሱሆና ጂሃን አደጋው በደረሰበት አካባቢ የስልክ ጥሪ እንዳደረጉ ታወቀ። ስለዚህም ለሚንሱክ ሱሆን ሙሉ ለሙሉ ለማሸነፍ ይህንን አደገኛ መረጃ ተጠቀምበት አለው። ያው አደጋው በደረሰበት ቦታ ሱሆና ሚንሱክ በድብቅ ቆሞ ሲከታተሉ ስለነበር ገዳዮቹ እነሱ ናቸው ብሎ ለማሳበብ እየሞከሩ ነው ማለት ነው። እናም በዚህ ፍንጭ ላይ በመመስረት ሚንሱክ እጅግ በጣም የተራቀቀ እቅድ ፈጠረ። ሚንሱክ ካንጊዩቤል ወደ ታሰረበት እስር ቤት ሄዶ አገኘው። እናም ባሰቡት እቅድ መሰረት ሚንሱክ ለካንጊዩቤል ጂሃንን እናት በከባድ መኪና ሄዶ እንዲገጫቸው ትዕዛዝ የሰጠው ሱሆ እንደሆነ እንዲመሰክር ቃሉን እንዲሰጥ አስጠነቀቀው። ይህንን የምስክርነቱን ቃል ከሰጠ በርካታ ገንዘብ እንደሚያገኝና ፍርድ ቤት እንኳን ቢቀርብ ማምለጫ መንገድ እንደሚያገኝ ይነግረዋል። ነገር ግን በዚህ የማይስማማ ከሆነ ካንጊዩቤል ቀሪ ሕይወቱን በእስር ቤት እየማቀቀ እንደሚያሳልፍ ያስፈራረዋል። ስለዚህ ካንጊዩቤል ሌላ ምንም ምርጫ አልነበረውም። ከዚያም ሚንሱክ ጉቦ ወደ ከፈለው ፖሊስ ሄደና ከዚህ በፊት የሰጠውን ቃል እንዲቀይር በተሳካ ሁኔታ አስማማው። ካንጊዩቤል ሁሉንም ወንጀል እንድፈጽም ትዕዛዙን የሰጠኝ ሱሆ ነበር ብሎ መሰከረ። በማግስቱ ሚንሱክ ለካንጊዩቤል ጩቤ ሰጠውና ራሱን እንዲያጠፋ ጠየቀው። ካንጊዩቤልም ራሱን ለማስመለጥ በመሮጥ ላይ ሳለ በአጠገቡ የነበሩ ፖሊስ ሽጉጡን አውጥቶ ባለህበት ቁም ብሎ አዘዘው። ካንጊዩቤልም በጣም ግራ ተጋብቶ ነበር። ትናንት በእስር ቤት የጂሃንን እናት እንዲገድል ትዕዛዝ የሰጠው ሱሆ እንደሆነ እስከተናገረ ጊዜ ድረስ በርካታ ገንዘብ እንደሚያገኝና ከእስር ቤት ሊያመልጥ እንደሚችል ቃል ገብቶለት ነበር። ነገር ግን አሁን ሊገድለው ሽጉጥ ደቅኖበታል። ለካ ከእስር ቤት ወደ ፍርድ ቤት የሚወስደውን ሹፌር ሚንሱክ ገንዘብ ከፍሎ ስለነበረ እርሱ ወዳዘዘው ቦታ ነበር የነዳው። በሌላ በኩል ሱሆ ደግሞ የሞባይል ስልኩን ከፍቶ ሚንሱክ የሚንቀሳቀስበትን አቅጣጫ መመልከት ጀመረ። ምክንያቱም የጂሃን እናት ሞት በእርግጠኝነት ከሚንሱክ ጋር የተያያዘ እንደሆነ ስላወቀ ነው። ይህን ተጠራጥሮም ስለነበር ሚንሱክን ከማግኘቱ ጥቂት ሰዓት ቀደም ብሎ በመኪናው ላይ ድብቅ የመከታተያ መሳሪያ አስቀምጦ ነበር። ሱሆም በስልኩ በሚከታተለው አድራሻ መሰረት በፍጥነት ወደ ቦታው ሄደ። እንዲሁም
ይህንን ጉዳይ መዘገብ የሚፈልግ አንድ ጋዜጠኛ ይዞ ነበር። ወደ ሚንሱክ ስንመጣ ደግሞ ካንጊቤልን ካሁን በኋላ የትም ሄዶ መደበቅ እንደማይችል፣ ምድር ከዚህ በኋላ ለእርሱ ሲኦል እንደምትሆን ነገረው። እናም ካንጊቤል አጥቅቷቸው ከነሱ እንደተሰወረ ለማስመሰል ሚንሱክ እጁን በቢላ ቆረጠ። ካንጊቤልም ወጥመድ ውስጥ እንደሆነ ሲያውቅ ሊሸሽ ፈለገ። ነገር ግን ሚንሱክ ከፖሊሱ ሽጉጡን ተቀብሎ ካንጊቤልን ያለማመንታት ተኮሰበት። ልክ ሁለተኛውን ጥይት ደግሞ ሊተኩስ ሲል ሱሆ ጮክ ብሎ ሚንሱክ የሚያደርገውን ነገር እንዲያቆም አዘዘው። ጋዜጠኛውም ካሜራውን ደቅኖ መጣ። በዚህ ጊዜ የሚናገረው ነገር ያልነበረው ሚንሱክ ተጠርጣሪው ካንጊቤል ሊሸሽ እየሞከረ ስለሆነ ሊይዙት ከእርሱ ጋር ግብግብ ውስጥ ገብቶ እንደሆነ እንዲሁም ከቻለ እንዲረዳው ተናገረ። በዚህ ጊዜ ግን ካንጊቤል እድሉን ተጠቅሞ ሱሆ ላይ በሐሰት እንዲመሰክር በገንዘብ እንዳግባባውና የጂሃንን እናት እንዲገድል ትዕዛዝ የሰጠው ራሱ ሚንሱክ እንደሆነ በጩኸት ተናገረ። በተጨማሪም በሱሆ ላይ በሐሰት የምትመሰክር ከሆነ ከፍርድ ቤት እንድታመልጥ እረዳሃለሁ ብሎ ቃል ገብቶለት እንደነበር ሚስጥሩን ሁሉ ዘረገፈው። የቀጥታ ስርጭቱንም መላው የሀገሪቱ ሕዝብ ሊከታተለው ነበር። ሚንሱክ ግን ለሱሆ ይህንን በማድረግ አንተ ራስህንና መላው ቤተሰብህን ወደ ውድቀት ጎዳና እየከተትክ መሆኑን እንዳትረሳ ብሎ ሊያስጠነቅቀው ሞከረ። በዚያው ቅጽበት አንድ የቴሌቪዥን ጣቢያ ከጂሃን ጋር የተደረገ ቃለ ምልልስን ዛሬ ከተቀረጸው ቪዲዮ ጋር አንድ ላይ አድርጎ በምሽት ላይ እንደሚያሰራጭ ማስታወቂያ ሰራ። ሚንሱክም ይህንን ሲመለከት በድንጋጤ ወደ ቴሌቪዥን ጣቢያው ዳይሬክተሩ ደወለ። እናም ሄዶ በአካል አገኘው። ነገር ግን ምሽት ላይ እንደተጠበቀው ይህ ዘገባ ሳይሰራጭ ቀረ። ጂሃንንም ኢንተርቪው ያደረገቻት ጋዜጠኛ ከስራ ወዲያው በድንገት እንደተባረረች ጂሃን አሳዛኝ ዜናውን ሰማች። ጋዜጠኛዋም መባረሯን ሰምታ ወደ ዳይሬክተሩ ቢሮ ስትሄድ ሚንሱክን ከዳይሬክተሩ ቢሮ ሲወጣ አየችው። ጋዜጠኛዋ ሚንሱክን ሄዳ አገኘችው። ሚንሱክም በማይሆን ነገር ጊዜዋን ባታጠፋ ለእርሷ ጥሩ እንደሆነ መከራት። ይህን ንግግራቸውንም ሱሆ ተደብቆ እያየ ነበር። ሚንሱክ አካባቢውን ለቆ ከሄደ በኋላ ሱሆም ወደ ዳይሬክተሩ ቢሮ ገባ። እናም ሱሆ ዳይሬክተሩን ካናገረው በኋላ ለፕሮግራሙ ግብአት የሚሆን ቃለ መጠይቅ ማድረግ ጀመረ። በዚህ ጊዜ በጣም ተጨናንቆ ነበር። እናም በቃለ ምልልሱ ላይ የጂሃን ታናሽ እህት ገን መሞት ዋና መንስኤ እሱ እንደሆነ ተናግሯል። ጂሃን ይህንን እውነታ ስትመለከት በእርሱ ላይ ያላት እምነት በጣም እንደሚሸረሸር፣ ምን እንደሚያደርግ ጫንቆታል። ነገር ግን በመጨረሻ ራሱ በቀጥታ በምሽት ላይ የተፈጠረውን ነገር ሁሉ አንድ ባንድ ሊነግራት ወሰነ። እናም ሱሆ ከጂሃን ጋር እንዴት መነጋገር እንዳለበት እያሰበ ሚንሱክና ቻያም ይህንን እየተወያዩ ነበር። ሚንሱክም ለቻያ አሁን ላይ ካንጊቤል መያዝ ማለት ሊደብቁት የሚፈልጉት ሁሉ ሚስጥር ጉዳቸው በአደባባይ ላይ ተሰጣ እንደማለት እንደሆነ ነገራት። ቻያም ከዚህ በኋላ ጀምሮ ሁሉን ነገር ለእሷ እንዲተውላት ነገረችው። በሌላ በኩል ሱሆ የጂሃን ታናሽ እህት ሞት እሱ ሊሆን እንደሚችል የሚገልጸውን እውነት ለጂሃን ለመናገር እየተዘጋጀ ሳለ አስደንጋጭ ዜና ደረሰው። ካንጊቤል ታስሮበት የነበረው እስር ቤት እሳት ጋይቷል የሚል። ከዚህ በኋላ ፖሊስ የጂሃን እናት ሞት የትራፊክ አደጋ ነው ብሎ ደመደመ። ጂሃን የእናቷ ሞት በሌላ ሰው የተከሰተ መሆኑን በግልጽ እያወቀች ዋና ገዳዩ የሆነው ምስክርም እስር ቤቱ በመቃጠሉ ስለጠፋ ማስረጃ ባለመኖሩ ፖሊስ መዝገቡን ዘጋው። በተመሳሳይ ጊዜ ስለነ ጂሃን ሊተላለፍ የነበረው እውነታውን የሚያጋልጠው የቴሌቪዥን ፕሮግራም በመተላለፍ ላይ ሳለ አየር ላይ እንዳለ ወዲያው እንዲቋረጥ ተደረገ። በማግስቱም አንድ ያልተጠበቀች ልጅ ወደ ጂሃን ቤት መጣች። ይቺ ልጅ የጂሃን ታናሽ እህት የቅርብ ጓደኛ ነበረች። ይቺ ልጅ ግን በሞተችበት ምሽት በደም ተጨማልቆ የነበረውን የቻያን እጅ ቦርሳ ለጂሃን ልትሰጣት ነበር የመጣችው። የገን የቅርብ ጓደኛም ሚንሱክ የተባለ ሰው እውነቱን እንድትደብቅ በርካታ ገንዘብ እንደሰጣትና ሚስጥር የምታወጣ ከሆነ ግን እንደሚገላት አስፈራርታው እንደነበር ነገረቻት። ይህን ስትሰማም ጂሃን በፍጥነት ቦርሳውን ለምርመራ ወሰደችው። እናም በእርግጥ በቦርሳው ላይ የነበረው የታናሽ እህቷ ደም ነበር። ጂሃን ይህንን ማስረጃ ስታይ ጉዳዩን በጥልቅ ስትመረምር ለነበረችው ጋዜጠኛ ለማሳወቅ ሁሌም ወደሚገናኙበት ቦታ ሄደች። ነገር ግን እዛ ስትደርስ ያገኘችው ነገር ተአምር ነበር። ምክንያቱም ጋዜጠኛዋ ከሚንሱክ ጋር በድብቅ እየተነጋገረች ነበር። በዚህ ቅጽበት ቻያ ወደ እነሱ መጣችና ለጂሃን ሁሉን ነገር ነገረቻት። የእናቷ ገዳይ ካንጊቤል ያለበት እስር ቤት እንዲቃጠል ያደረጉት እነርሱ እንደሆኑ፣ እንዲሁም ሁልጊዜ ትረዳት የነበረችው ጋዜጠኛ ቻያ አሁን ላይ አሪፍ ደሞዝ እየከፈለቻት በእነሱ ድርጅት ውስጥ እንደቀጠረቻት፣ እናም አሁን ላይ ማንም እንደሌላ ገለጸችላት። ስለዚህ ጂሃን በአሁን ጊዜ ልትተማመንበት የምትችለው ብቸኛ ሰው ሱሆ ብቻ ስለሆነ ወደ እርሱ ከመሄድ ውጪ ምንም ምርጫ አልነበራትም። ከዛም ሱሆን ሄዳ አገኘችውና የእህቷን አሟሟት ከሀ እስከ ፐ ድረስ ሁሉንም በዝርዝር ነገረችው። እናም የእህቷ ዋነኛ ሞት መንስኤ ቻያ እንደሆነች ነገረችው። ሱሆም ጂሃንን ካዳመጠ በኋላ በጣም ተገረመ። እናም በዚያ ምሽት ቻያ ወደ ቤቱ መታ እንደነበር አረጋገጠ።
ነገር ግን ከእውነታው በላይ የበለጠ ጫና እንዲኖርበት ያደረገው ጂያን አሁን በፖሊስና በጋዜጠኞች ላይ እምነት ስለሌላት ከነርሱ በላይ እርሱን ተስፋ እንዳረገች መረዳቱ ነው። ከዚያም ወዲያው ቻያን ለማግኘት ሄደ። እናም ሁሉንም እውነታ ሲነግራት በመጨረሻም ወደ ሱሆ ቤት ሄዳ እንደነበር እውነታውን ለመቀበል ተገደደች። ከዚያም በተጨማሪ የጂያንን ታናሽ እህት እስክትደማ ድረስ በቦርሷ እንደደበደበቻት፣ ነገር ግን ወደዚህ ንዴት ውስጥ ያስገባት በእጮኛዋ ቤት ውስጥ የማታውቃት ሴት አጭር ቀሚስ ለብሳ ስትመለከት መረጋጋት ስላልቻለች መሆኑን ተናገረች። ያም ሆነ ይህ ግን ገንን በተዘዋዋሪ እንደገደለቻት ምንም አልገመተችም ነበር። እውነት የተደበቀችው ከዚህ ጊዜ በኋላ ነበር። ምክንያቱም ሱሆ ይህንን መረጃ ሲያገኝ ለፖሊስ ሄጄ እውነታውን እናገራለሁ ሲል እርሷም አንተ በቤት ውስጥ እንደነበርክ መሰክራለሁ አለች። እሱም እውነታው ውጣ እንጂ ምንም ችግር የለውም ስላለ ተያይዘው ወደ ፖሊስ ጣቢያ ሄዱ። በአጋጣሚ እነርሱን የተቀበላቸው ፖሊስም ሚንሱክ እውነቱን እንዲደብቅ ጉቦ ሰጥቶት ነበር። ፖሊሱም የጉዳይ እኮ ቀድሞውኑ የተዘጋ የምርመራ ፋይል ነው፣ የአስከሬን ምርመራ ውጤቶች በእጃችን ይገኛሉ። በራሷ ላይ ቁስል ቢኖርም ዋናው የሞት ምክንያቷ ግን በውሃ መታፈን ስለሆነ ሰው እንደገደላት ምንም ማስረጃ የለም። እናንተ የምታወሩት የቃል ማስረጃ ብቻ ስለሆነ የቃል ማስረጃ ደግሞ ፍርድ ቤት ስለማይቀርብ ጉዳዩን ዘግተነዋል ብሎ ተናገረ። ሱሆ በዚህ ጊዜ ተስፋ ቆረጠ። ጂያንን ለመርዳት ሌላ መንገድ አልነበረውም። ስለዚህ ጂያንን ለመርዳት ሲል ተጨማሪ ፍንጮችን ለማግኘት ቻያን አስቀድሞ ለማግባት ወሰነ። እናም ሱሆ ሳይፈልግ በብዙ ጋዜጠኞችና ካሜራ ፊት በጉልበቱ ተንበርክኮ የማይወዳትን ልጅ ለጋብቻ ጠየቃት። ቻያም ሱሆ እያስመሰለ መሆኑን ታውቃለች። ለሀብቱ ስትል ጥያቄውን ተቀበለች። በዚያው ምሽት ሱሆ ጥንብዝ ብሎ ሰክሮ ወደ ጂያን ቤት ሄደ። ቀደም ሲል በልቡ አምቆ የነበረውን የፍቅር ስሜት ሁሉ ለጂያን ተናዘዘ። እናም መሃል ላይ ግን ሳይታሰብ ህመሙ ተነስቶበት በድንገት ወደቀ። ጂያንም ወድቆ የሚሰቃየውን ሱሆን ስትመለከት ስላልቻለች በዝናብ ውስጥ መድኃኒት ለመግዛት እየሮጠች ወደ ፋርማሲ ሄደች። በዚያው ቅጽበት አንድ ኮፍያ የለበሰ ሰው በድብቅ ወደ ጂያን ቤት ገባ። ጂያን መድኃኒቷን ገዝታ ስትመለስ ታሞ ወድቆ የነበረው ሱሆ ነቅቶ ሲጠብቃት አየች። ሱሆም መድኃኒቱን ተቀበለና መሬት ላይ ወርውሮት እኔ እኮ ይህ አያስፈልገኝም አላት። ድርጊቱ ጂያንን በጣም አናደዳት። ባለቤትህን ትተህ እኔን ለማግኘት ለምን መጣህ ብላ ጠየቀችው። ከዚያም ምላሹን ሳትጠብቅ ጥላው ልትሄድ ስትል ሱሆም በጣም ናፍቀሽኝ ስለሆነ አንቺን ለማየት ነው የመጣሁት ብሎ መለሰላት። ጂያን በጣም ደነገጠች። የሱሆን የፍቅር አገላለጽ ስትሰማ እሷም አንዳች ስሜት ተሰማት። ግን ጥላው ከመሄድ ያገዳት ነገር አልነበረም። ወደ ቤቷ ከተመለሰች በኋላም ጂያን በድንገት ሁለት የሚሞሪ ካርዶች አልጋዋ ላይ ተቀምጦ አገኘች። ከፍተው ስትመለከትም ሱሆ ስለ እህቷ አሟሟት ለጋዜጠኛው ተናግሮ ያልተላለፈው ትክክለኛ የእምነት ቃል ነበር። እናም በዚህ ጊዜ ሁልጊዜ ተፈልገው የነበረው እህቷ በተገደለችበት ክፍል ውስጥ የነበረው ሰው ሱሆ እንደሆነ አወቀች። ምስኪኗ ጂያን እብደት ውስጥ ገባች። የቀድሞ ፍቅረኛዋን ሚንሱክን ማግኝታው ሁሉንም ነገር እንዲነግራት ጠየቀችው። ሚንሱክም ሙሉውን እውነታ ለጂያን ነገራት። ሱሆ ቻያን ማግባት ስለማይፈልግ ሆን ብሎ እሷን ማናደድ ስለፈለገ ታናሽ እህቷን ወደ ቤቱ እንደጠራት፣ ከዚያም ቻያ መታ ስታንኳኳ በሩን የከፈተችው ገን እንደሆነችና በጣም በንዴት ውስጥ ሆና ጭንቅላቷን ደጋግማ ልትመታት እንደቻለች እንዲሁም ገንዘብ ፈልገሽ ከሆነ የመጣሽው ሂጂና ገንዘብሽን ከውሃው ገንዳ ላይ ወሰጂ ብላ የውሃው ገንዳው ላይ ብሩን እንደበተነች፣ እናም የእናቷን ዕዳ ለመክፈል ምንም አይነት የምታልፈው ገንዘብ ስላልነበረ ገንዘቡ ለመልቀም ስትፍጨረጨር በምቱ በተሰማት ድንዛዜ ራሷን ስታ ገንዳ ውስጥ እንደገባች ነገራት። ይህንን ስትሰማም ጂያን እንባዋን መቆጣጠር ተሳናት። ይህንን ሁሉ ጉድ እያወቀ እንዴት ዝም እንዳለ በአግራሞት ጠየቀችው። ሚንሱክም ይህን ነገር እኔ ባልሰራው ኖሮ ሌላ ሰው መስራት አይቀርም ነበር አላት። ተመልከቺ፣ ይህ ማህበረሰብ የሀብታሞች ማህበረሰብ ነው። ድሆች በፍጹም ፍትህን የመጠየቅ መብት የላቸውም። እውነትን የሚፈጥሩት ኃያላኑ ናቸው። ድሆች ምንም ኃይል የላቸውም። ምንም ያህል ፍትህ መጓደል ቢደርስባቸውም ማንም ግድ አይሰጠውም። እናም አንቺ ይህን እውነታውን ስላወቅሽ በከንቱ እነርሱን መቃወም አቁሚ ብሎ ተስፋ የሚያስቆርጡ ቃላትን ነገራት። ከሚንሱክ የሰማችው ነገር የጂያንን የቀረውን ተስፋ ሙሉ በሙሉ ሰባበረው። እሷ ሚንሱክ የተናገረው ሁሉም ነገር እውነት እንደነበረ አውቃለች። ስለዚህም ከሀብታሞቹ ቤተሰብ ጋር መታገሏን ብትቀጥልም ምንም ነገር አይለወጥም። አይዞሽ ብሎ የሚያጽናናትም ከሱሆ በስተቀር ማንም የቅርብ ሰው አልነበራትም። በሌላ በኩል ሱሆ ከቻያ ጋር ሆኖ የሰርግ ልብስ ለመምረጥ ሄደ። ነገር ግን ለጂያን ፍቅሩን ከተናዘዘበት ምሽት ጀምሮ ስላላያት በጣም ተጨንቆ ነበር። የጂያን የቅርብ ጓደኛ ለሱሆ ደውላ ጂያን የመሰናበቻ
የሚመስል ጽሑፍ አስቀምጣ ከቤት እንደወጣች ነገረችው። ቻያም የሰርግ ልብሷን ቀይራ ስትወጣ ሱሆ በቦታው አልነበረም። ሱሆም በጣም ተደናግጦ ጂያን ልትሄድበት የምትችለውን ቦታ ሁሉ አሰሰ። ግን በመጨረሻ በአንድ መጠጥ ቤት ውስጥ አገኛት። በዚህ ጊዜ ጂያን ከቀድሞ የተለየ አማላይ ልብስ ለብሳ ነበር፣ በጣም የሚያጓጓ። ሱሆ ይህንን አለባበሷን ሲመለከት ትንሽ ግር አለው። ምክንያቱም እንደዚህ አይነት አለባበስን ጂያን በፍጹም አትወድም ነበር። በዛ ላይ መራመድ እስኪያቀጣት ድረስ ጥንብዝ ብላ ሰክራ ነበር። እናም ጂያን በጣም ተቀየረች። ገንዘብን እንደ ውሃ መርጨት ለካ እንደዚህ ያስደስታል አለች። ለብዙ ዓመታት እንክራ ያጠራቀመችውን ገንዘብ በአራት አጭር ቀናት ውስጥ ብቻ መውጣቱ በጣም የሚያሳዝን ቢሆንም ጂያን ግን ሀብታም የመሆን ስሜትን ለማጣጣም ብላ ገንዘቧን ረጨችው። እርግጥ ነው ገንዘብ አስፈላጊ ነው፣ ግን ሁሉንም ነገር አይደለም። ከእርሱ በጣም አስፈላጊ ነገሮች አሉ አላት። ጂያን ግን አይተው ገንዘብ የማይገዛው ምንም ነገር የለም፣ የሰዎችን ልብ እንኳን በገንዘብ መግዛት ትችላለህ አለችው። እንደሱ ያለ በገንዘብ ቤተሰብ ውስጥ ተወልዶ ያደገ ሰው የማጣትን ስሜት ሊረዳው አይችል ይሆናል። ግን አሁን ጂያን ገንዘብ የሞላበትን ህይወት ማለም ጀምራለች። ምክንያቱም የኔ የምትላቸውን ቤተሰቦቿን ያጣችው ገንዘብ ባላቸው ሰዎች ነበርና። እናም ሱሆን የሀብት ዓለምን እስከ ጥግ እንዲያሳያት ለመነችው። ሱሆም በእህቷ ሞት የጥፋተኝነት ስሜት ስለነበረው በእርግጥ ጂያንን እምቢ ማለት አልቻለም። እናም የጂያን የሀብት ዓለም ኑሮ ተጀመረ። በመጀመሪያ በጣም ትልቅ ቤት እንዲገዛላት ነበር የጠየቀችው። እሱም አላሳፈራትም፣ ገዛላት። ምክንያቱም ለሱሆ ገንዘብ ምንም አልነበረም። ከዚያም ቀደም ሲል ተሰራበት ወደ ነበረው የሱሆ ሬስቶራንት ሄዳ ውድ የተባለ ስቴክ በልታ ሀብታሞች ብቻ የሚጠጡትን ቀይ ወይን አዘዘች። አስተናጋጆቹንም ጠርታ ሱሆ ደሞዝ ጨምሮላቸዋል አለቻቸው። ከዚያም ታያ ሱሆን ለብቻው በቢሮ ውስጥ አገኘችው። እኔ እምልህ ስለ ገን ሞት ከሚሰማ የጥፋተኝነት ስሜት በተጨማሪ ለጂያን ሌላ ስሜት አለ እንዴ ብላ ጠየቀችው። ነገር ግን ሱሆ ካደ። እኔ ለጂያን ምንም አይነት የፍቅር ስሜት የለኝም አላት። ግን ቻያ ሱሆ ከእርሷ ይልቅ ለጂያን እንደሚጨነቅ ተሰማት። ከዚያም ሱሆ ጂያንን በድጋሚ ያገኛት እና ወደ ሀብታሞች ጌጣጌጥ መሸጫ ወሰደችው። እዛም ስትደርስ የታናሽ እህቷ የነበረውን ስጦታ ሰዓት ወረወረችው። በምትኩም አንድ ቤት ሙሉ ሊገዛ የሚያስችል ዋጋ ያለው ሰዓት መረጠች። በእርግጥ አሁንም የሚከፍለው ሱሆ ነው። ነገር ግን ሰዓቱን አርጋ ብዙም ሳትቆይ በመንገድ ላይ ቆሻሻ ወደሚሰበስቡ አሮጊት ሄዳ ሰጠቻቸው። ሱሆ ግን ይህንን ነገር ስታደርግ ዝም ሊላት አልቻለም። እስከ መቼ ነው ይህንን የምታደርጊው ብሎ ጠየቃት። ጂያንም እስከ መሞት ድረስ በማለት መለሰችለት። በነጋታው ማለዳ ላይ የጂያን አላርም በጣም መጮህ ጀመረ። ግን የነቀው ሱሆ ነበረ። አንድ ያልተለመደ ነገር እንደተፈጠረ አስቦ በፍጥነት የጂያንን በር በኃይል ማንኳኳት ጀመረ። የሚከፍትለት ሲያጣ በኃይል በርግዶ ገባ። ጂያንን ራሷን ስታ አገኛት። እናም ተሸክሟት በሩጫ ወደ ሆስፒታል መገስገሱን ቀጠለ። ከበሩ ውጭ የሆነ ቆማ ስትመለከተው ለነበረው ቻያ ምንም አይነት ትኩረት አልሰጣትም። እናም በሆስፒታል ውስጥ ሱሆ ቀኑን ሙሉ ጂያንን በመንከባከብ በጣም ደክሞ ነበር። ነገር ግን ጂያን ራሷን ከሳተችበት ስትነሳ አላመሰገነችውም። ይባስ ብላም ሱሆ የሆስፒታሉን ክፍል ለቆ እንዲወጣላት ካልሆነ ግን እጇ ላይ ያለውን ግሉኮስ እንደምትነቅለው አስፈራራቸው። ስለዚህ ሱሆ ክፍሉን ለቆ ወጣላት። ቻያም ወደ ሆስፒታሉ መጣች። በዚህ ጊዜ ግን ጂያን ምስኪን ሆና አልነበረም ያናገረቻት። እንደውም አንቺን እኮ ሊያገባሽ የፈለገው ለእኔ ባለው ፍቅር ምክንያት ነው በማለት በኩራት ተናገረቻት። ከዚህ በኋላ ነበር ቻያ ሱሆ እንደዛ አቻኩላ ያገባት ጂያንን ለመርዳት እንደሆነ የተረዳችው። እናም ሙሉ በሙሉ ተስፋ ቆረጠች። ምን ማድረግ እንዳለባት ሳታውቅ ባለችበት ፈዛ ቀረች። እናም በማግስቱ ቻያ ለሱሆ አባት ሄዳ እጩኝነቱን መሰረዝ እንደምትፈልግ ነገረቻቸው። ሱሆ ይህ ነገር የተፈጠረው በጂያን ምክንያት እንደሆነ ያውቅ ነበር። ነገር ግን ይህ የበቀላ መጀመሪያዋ እንደሆነ አላወቀም። ጂያን ሱሆን ሁሉንም ነገር አረግልሻለሁ አላልከኝም ነበር አለችው። ሱሆም እስከምችለው ድረስ ብሎ መለሰላት። ጂያንም ስለዚህ እኔን ማግባት አለብህ አለችው። ጂያን እንድታገባኝ እፈልጋለሁ ስትለው ሱሆ ግን እምቢ ለማለት ምንም ምክንያት ማግኘት አልቻለም። እናም በዚያው ምሽት በጂያን ጥያቄ ሁለቱም አንድ አልጋ ላይ ተኙ። እናም ባልጋቸው ላይ እንዳሉ ጂያን ፎቶ አነሳችና በማህበራዊ ድረገጿ ላይ ለቀቀችው። ይህም ህዝቡን እጅግ በጣም አስገረመ። ምክንያቱም ሱሆ ከቻያ ጋር የነበረውን እጩኝነቱን የሰረዘው በዚህ ሴት ምክንያት ነው ብሎ ስላሰበ ነው። ባለሀብቱ ቻን ይህንን ሲያውቁ በጣም ደነገጡ። ስለዚህ ወዲያውኑ ሚንሱክ ሱሆና ቻያ እጩኝነታቸውን የሰረዙበትን እውነተኛ ምክንያት እንዲያጣራ አዘዙት። ጂያን አሁን በቀሏን ጀምራለች። ግን የሚያሳዝነው በችግሯ ጊዜ የነበረው ሱሆ የበቀሏ ቀማሽ መሆኑ ነበር። የሱሆ ወንድም ሱቾልና እንጀራ እናቱ ቻያ እጩኝነቷን በመሰረዟ በጣም ተደስተዋል። ምክንያቱም የባለ ሀብቱን ሀብት ለመውረስ ትልቅ እንቅፋት የነበረችው ቻያ ስለነበረች። ብዙም ሳይቆይ ጂያንና ሱሆ የጋብቻ ስነ ስርዓታቸውን ፈጸሙ። ይህም የሱሆን አባት እጅግ በጣም ደስተኛ እንዳይሆኑ አደረገ። የባለ ሀብቱ ልጅ ሳይፈልግ አንዲት ተራዳያን ለማግባት ተገደደ። ባለ ሀብቱ ቻን በሰርጉ በጣም ተናደዋል። ነገር ግን ምንም ሊፈጥሩ አይችሉም ነበር። ሰርጉ ከተጠናቀቀ በኋላ ጂያንና ሱሆ ወደ ቤታቸው ተመለሱ። አብሮ ቢሆኑም ግን ልቦናቸው ሊቀራረብ አልቻለም። ሱሆ
በህይወት ለመኖር ብዙ ጊዜ እንደማይቀረው ያውቃል። ስለዚህ ሰላማዊ ቀናትን መኖር ብቻ ይፈልጋል። ነገር ግን ጂያን እንደዚህ አይነት ፍላጎት አልነበራትም። በተጋቡ ምሽት ወዲያው በተለያዩ ክፍሎች ውስጥ እንዲተኙ አደረገች። ሱሆን ወደ ክፍሏ እንዲገባ አልፈቀደችለትም። በቀጣዮቹ ቀናትም ሱሆ በየቀኑ በጥንቃቄ ራት ያዘጋጃል። ነገር ግን ጂያን አንድ ጊዜ እንኳን ዞር ብላ አትመለከተውም። ሱሆ ጂያን እርሱን ያገባችበትን ዓላማ በግልጽ ያውቅ ነበር። ግን ጂያን ባል ሳይሆን ደባል አደረገችው። ከዛም ብዙም ሳይቆይ በሱቹልና በእናቱ እርዳታ ጂያን የድርጅቱ የበጎ አድራጎት ክፍል ዋና ዳይሬክተር ወንበር ላይ ተቀመጠች። ከዚያን ጊዜ ጀምሮ መልካም ተግባራትን ለህዝቡ ለማሳየት ይህንን ቦታ ተጠቀመች። ስሟን ወደ መልአክነት ቀየረችው። ምክንያቱም ታዋቂና ሀብታም ካልሆነች ማንም የሚሰማት እንደሌለ አውቃ ስለነበር ነው። ግን የምታደርገው ነገር ሁሉ ከልቧ ሳይሆን ለታይታ ብቻ ነበር። ከዛም ጂያን በቅርቡ በርካታ ገንዘብ ለበጎ አድራጎት ስራ ስለምታውል ሚዲያዎች መጥተው እንዲዘግቡ ጥሪ አቀረበች። ይህንን ዜማም ፕሬዚዳንቱ ቻን ከሰሙ በኋላ ሚንሱክን ወደ ቤታቸው ጠርተው ተቆጡት። የማይወዷት ምራት ጂያን ድርጅታቸውን ወደ ኪሳራ ቁልቁለት እየወሰደችው ነው። ስለዚህ ያለምንም ርህራሄ ጂያንን እንዲያስወግዳት ትዕዛዝ ሰጡት። አንተ ካላደረከው ሌላ ብዙ ሰው ያደርገዋል፣ ስለዚህ ብትፈጥን ይሻላል ብለው መመሪያ ይሰጡታል። ሚንሱክም በትዕዛዙ እንደተስማማ አስመስሎ ከቢሮው ወጣ። ነገር ግን በጣም ብዙ መጥፎ ነገሮች ሲሰራ የከረመው ሚንሱክ በጂያን ላይ ግን እርምጃ ለመውሰድ አልደፈረም። ይልቁኑ ጂያንን ለብቻው አገኛትና ከዚህ አካባቢ ርቃ ማትሄድ ከሆነ አደጋ ውስጥ እንደምትወድቅ ነገራት። በርካታ ገንዘብ ቢሰጣትም እርግጥ ነው ጂያን ሚንሱክን አልሰማለች። ከዚህ በኋላ ማንንም አትፈራም። እንደውም ይባስ ብላ ከዚህ በፊት የሰበሰበቻቸውን የዚህን የሀብት ቤተሰብ አስነዋሪ ሰነዶች ሁሉ በይፋ አወጣች። ይህ ድርጊት ባለሀብቶቹን በጣም አናደደ። በታዘዘው መሰረት ስላልሰራ ሚንሱክን ደውሎ አንቧረቀበት። ከዚያም ጂያንን የመግደል ስራ ለዳይሬክተር ናም ሰጠ። በቀጣዩ ቀንም ሱሆ በቢሮ ውስጥ ከቻያ ጋር ስለ ስራ እየተወያየ ሳለ በድንገት ራስ ምታቱ ተነስቶበት ወደቀ። ቻያም በጣም ተደናገጠች። እናም ወደ ሆስፒታል ከወሰደችው በኋላ የሱሆ እጮኛ መስላ ሐኪሙን ምን እንደተፈጠረ ጠየቀችው። በዚህ ጊዜ ዶክተሩ ሱሆ ገዳይ በሽታ እንዳለበትና በህይወት ለመቆየት ብዙ ጊዜ እንደማይቀረው ነገራት። ከዚህም በላይ ይህ በሽታ የሱሆን የማየት ችሎታ በግማሽ ቀንሶበታል። በዚህ የሚቀጥል ከሆነ አይኑ ሙሉ ለሙሉ ይጠፋል አላት። ይህንን እውነት ስታውቅ ቻያ ክፉኛ ሐዘን ተሰማት። እንባዋ ወረደ። በዚህ ቅጽበት በሱሆ ላይ የነበራት ሁሉም ቂም በድንገት ጠፋ። ከዚህ በኋላ ሱሆን እንዴት ማዳን እንዳለባት ብቻ ማሰብ ጀመረች። ከዛም ቻያ ሱሆን በቢሮዋ ውስጥ አገኘችውና ለሕክምና ከሀገር ውጪ መሄድ እንዳለበት ነገረችው። ሱሆ ግን አልተስማማም። ግን ከብዙ ንግግሮችና ምክሮች በኋላ የቀረችውን 1% የመዳን ተስፋ ለመሞከር ወደ ውጭ ሄዶ ለመታከም ተስማማ። ግን አሁንም ቢሆን ጂያንን ለመርዳት የተቻለውን ሁሉ እያደረገ ነበር። እናም ሀገሩን ለቆ ከመሄዱ በፊት ሰራተኞቹን በሙሉ አግኝቶ ይቅርታ ጠየቀ። ምክንያቱም ለማንም ጸጸትን መተው አልፈለገም። ለሁሉም ሰራተኛ ስጦታን አዘጋጀ። በመጨረሻም ለጂያን ከረጅም ጊዜ በፊት ያዘጋጀውን የአንገት ሐብል በገዛ እጁ አጠለቀላት። በመጨረሻም ደስ የሚል ፈገግታ በፊቱ ላይ ታየ። ከመሄዱ በፊትም ጂያን ሱሆ ለመጨረሻ ጊዜ የሚነግራት ነገር ካለ ጠየቀችው። ሱሆም አዎ የምነግርሽ ነገር አለ፣ ነገር ግን ወደ ቤት ከተመለስን በኋላ ነው የምነግርሽ አላት። ጂያንም የእናትና የእህቷን ገዳይ ለማጣራት በሞከረችበት ጊዜ ሁሉ አብሯት ስለነበር ምስጋናዋን አቀረበችለት። ከተጋቡ በኋላ ለመጀመሪያ ጊዜ ልብ ለልብ አብረው ማውራት ጀመሩ። ከዚህ በኋላ ጂያን ከሱሆ ጋር ተለያይታ በጫካው ውስጥ ብቻዋን ስትራመድ በድንገት አንድ ጥቁር የለበሰ ሰው አፍና አፍንጫዋን ከኋላ መጥቶ አፈናት። ሱሆም ስትቆይበት ጂያንን ለመፈለግ ሩጦ ወደ ጫካው ሄደ። ነገር ግን በዚያ ስልኳን ብቻ ነበር ወድቆ ያገኘው። ከዚያም በድንጋጤ ፍለጋውን ሲጀምር አንድ እግር ጫማውን ወድቆ አገኘው። ጫማውን ተከትሎም ወደ ባህሩ ዳርቻ ሲመለከት ጂያን ታፍና በውሃ ላይ ስትንሳፈፍ ተመለከተ። ሱሆም በቻለው ፍጥነት እየሮጠ ወደ ውሃው በመግባት ወደ ጂያን ለመዋኘት ሞከረ። ነገር ግን ወደ እርሷ ለመቃረብ ሲሞክር በሽታው ተነሳበት። ጂያንን ከአይኑ ፊት ሆና እየተመለከታት፣ ነገር ግን ወደ እርሷ ሊደርስባት አልቻለም። ለመዋኘት በጣም ብዙ ጊዜ ታገለ፣ ነገር ግን አልቻለምና ቀስ በቀስ ሰውነቱ ሰመጠ። መስኪኑና የዋሁ ሱሆም በመጨረሻ ለፍቅር ሲል የጀግና ሞትን ሞተ። ከጥቂት ሰዓታት በኋላ ጂያን በሕይወት አድን ሰራተኞች እርዳታ ከሞት ተረፈች። ከሰመመኗም ስትነቃ በአቅራቢያዋ ሱሆ ሲታከማየች። አይኖቹ የሚያዩትን ነገር ማመን አልቻለችም። ሱሆ መተንፈሱን አቁሟል። በመጨረሻም እንባዋ ፈሰሰ፣ ግን በጣም ዘግይቷል። ሱሆና ቻያ ለዘላለም ተለያይተዋል። የልጁን ሞትም ባለሀብቱ ቻን በፍጥነት ሰማ። በጣም የሚወደውን አንድያ ልጁን በዚህ ዓለም ውስጥ እንደሌለ ለማመን አልደፈረም። የልጁን ምስል እየተመለከተም ሲያለቅስ ሁሉም ነገር የራስ ጥፋት ነው ብላ ተናገረችው። ምክንያቱም
ባለሀብቱ ቻን እሷ እንድትገደል ትዕዛዝ እንደሰጠ ታውቃለች። የጂያንን ድምፅ መስማት የማይፈልገው ባለሀብቱ ቻን አሁንም በንዴት እሷን ለመግደል ፈለገ። ለሱሆ ሞት ምክንያቱ እሱ እንደሆነ ላለመቀበል ጣቱን ወደ ጂያን ቀሰረ። ሁለቱም አንቺ ነሽ አንተን የገደልከው ሲባባሉም ቻያ አጠገባቸው ነበረችና ገዳይ በሽታ እንደነበረበት ነገረቻቸው። እናም ሁለቱም የቻያን ቃል ሲሰሙ ዝም አሉ። ከዛም ሱሆ በህይወት እያለ ለሚያውቀው ለሁሉም ሰው የጻፈውን የስንብት ደብዳቤ ይበተን ጀመር። አባቱ ደብዳቤውን ሲያነቡት ስሜታቸውን መቆጣጠር አልቻሉም። በዛ ደብዳቤ ላይ ሱሆ ከልቡ የመነጨ ስሜቱን ነበር ያሰፈረው። በዛም የሱሆ የቀብር ስነ ስርዓት ተጠናቀቀ። ጂያንም ወደ ፖሊስ ጣቢያ ሄዳ የሱሆ ሞት እውነተኛ ምክንያት እንዲጣራ ለፖሊስ አመለከተች። ሙሰኛው ፖሊስም ሱሆ የማይድን በሽታ ስለነበረበት በበሽታው ምክንያት እንደሞተ በግዴለሽነት መለሰላት። ፖሊስ የገንን ሞት ጉዳይ ሲያጣራ እንደነበረው ሁሉ አሁንም ግዴለሽ መሆኑን ስትመለከት ጂያን በጣም ተናደደች። በዚህ ጊዜ ፍትህን ራሷ ለመስጠት አሰበች። በሌላ በኩል ወደ ባለሀብቱ ቻን ስንመጣ ደግሞ የልጁ ሞት እንኳን ሳይበግረው ሚንሱክን በፍጥነት እንዲያፍኑት ትዕዛዝ ሰጠ። ሚንሱክም ራሱን ከሳተበት ሲነቃ ያፈነው ዳይሬክተር ናም መሆኑን አወቀ። ስለዚህ ጂያንን ለመግደል ሙከራ ያደረገው በእርግጠኝነትም ናም እንደሆነ አወቀ። ከዚያም ጂያንን ሊገሏት ስለሆነ ሚንሱክን የጥፋተኝነት ስሜቱን የሚናዘዝበትን ደብዳቤ እንዲጽፍ አስገድደው። ነገር ግን ሚንሱክ በቀላሉ እጅ አልሰጠም። ጠባቂዎቹ የተዘናጉበትን ጊዜ ተጠቅሞ አጠቃቸውና በፍጥነት በመስኮት ዘሎ አመለጠ። እናም የሚሄድበት ስላልነበረው ወደ ጂያን ቤት ሄዶ አንኳኳ። ጂያንም ከፈተችለት። እናም ተንበርክኮ በማልቀስ የጂያንን ይቅርታ ለመነ። ለበደሉ መካሻም ፍትህን እንድታገኝ እንደሚረዳት ቃል ገባ። በሱሆ ሞት ምክንያት እውነታው እንዲወጣ ቻያና ጂያን አብረው ለመስራት ጥምረት ፈጠሩ። ነገር ግን ምንም ማስረጃ የላቸውም። ወደ ባለሀብቱ ቻን ስንመጣ ደግሞ ሁኔታዎች ሁሉ ስላላማሩት ሁሉንም የድርጅቱን ቁልፍ ሰነዶች በፍጥነት ወደ ሌላ ቦታ እንዲያዘዋውር ዳይሬክተር ናምን አዘዘው። ይህን መረጃም እነ ጂያን ሰምተው ነበር። እናም ዳይሬክተሩ ናም ወሳኝ ማስረጃዎችን ይዞ ወደ ሌላ ቦታ ለመቀየር በመኪና እየተጓዘ ሳለ ጂያንና ሚንሱክ መንገዱን ዘግተው ሁሉንም ማስረጃዎች ሰረቁ። ግን ብዙም ሳይቆይ ባለሀብቱ ቻን ሰዎቻቸውን ይዘው እነ ጂያን ወደ ተደበቁበት ቤት መጡ። ከዛም ዳይሬክተር ናም ማስረጃዎቹን ከነ ጂያን ሊወስድ ሲል ሚንሱክ በድንገት ሽጉጥ አወጣ። ወደ ባለሀብቱ ቻን ደቅኖ ሲያስፈራራቸው ባለሀብቱ እኔን ሳይሆን ጂያንን ከገደልካት 10 ሚሊዮን ብር አሁኑኑ በአካውንት አስተላልፋለሁ ሲል ተናገረ። ወደ ሚንሱክ አካውንት 10 ሚሊዮን ብር እንዲያስተላልፉ ለሰዎቻቸው አዘዙ። የሚንሱክ ስልክም ወዲያውኑ ገንዘብ እንደገባለት የሚገልጽ ጽሑፍ ደረሰው። ከዛም አሁኑኑ ግደላት ሲል ተናገረ። ባልተጠበቀ ሁኔታ ሚንሱክ በእርግጥም ምላጩን ስቦት ጂያን ላይ ተኮሰባት። ሚንሱክ እኮ የሚታመን ሰው አልነበረም። ከዛም ጂያን ልክ ሱሆ እንደሞተው ወደ ውቅያኖስ ውስጥ ገብታ መስመጥ ጀመረች። ነገር ግን በዚህ ቅጽበት ፈገግ አለች። ምክንያቱም እናቷን፣ ታናሽ እህቷን ገንንና ባለቤቷ ሱሆን እንደገና ለማየት እየሄደች እንደነበር ተሰማት። ይህ ከሆነ በኋላ በነጋታው ባለሀብቱ ቻን ምንም እንኳን ሚንሱክ ተኩሶ ጂያንን ቢገላት አሁንም የደህንነት ስሜት እየተሰማው አልነበረም። እናም በፍጥነት ናምን የጂያንን አስከሬን በፍጥነት ይዛችሁልኝ ኑ ብሎ አዘዘም። ግን እንደ እውነታው ከሆነ በቻያ በጂያንና በሚንሱክ ባለሀብቱ ተሸውዶ ነበር። ጂያን ትንሽ ጉዳት ብቻ ነበር የደረሰባት፣ ምክንያቱም ከውስጥ የጥይት መከላከያ ለብሳ ነበር። ቻያም በወሳኝ ጊዜ በፍጥነት ደርሳ ነበር ያዳነቻት። እቅዳቸው የነበረው በቤቱ ውስጥ በድብቅ ካሜራ አስቀምጠው ባለሀብቱ ቻን ጂያን እንድትገደል ጉቦ ሲሰጥ የሚያሳይ ማስረጃን ለመቅረጽ ነበር። ጂያን ከሆስፒታል ከወጣች በኋላ የበቀል ጉዞዋን ቀጠለች። መጀመሪያ ያደረገችው ነገር ባለሀብቱ ቻን እሷን እንዲገድል ለሚንሱክ ጉቦ ሲሰጥ የሚያሳየውን የቪዲዮ ማስረጃ በኢንተርኔት ላይ ለቀቀች። ከዚያም በሰው ወደ ተጨናነቀ አደባባይ ሄዳ ቀጥታ ስርጭት ጀመረች። ቀደም ሲል በሰራችው የህዝብ በጎ አድራጎት ስራ ምክንያት ብዙ አድናቂዎችና ተመልካቾችን አግኝታለች። የጂያን ቀጥታ ስርጭትም በበርካታ ሰዎችና በጋዜጠኞች ትኩረትን አገኘ። በዚህም የቀጥታ ስርጭቷ የእናትና የእህቷን ሞት ፍትህ እንደምትፈልግ የምታውቀውን እውነት ሁሉ እየተናገረች ሚስጥሩን ለህዝቡ ነዛችው። ይህንን ዜና የሰማው ባለሀብቱ ጂያንን በፍጥነት ወደ ስፍራው ደረሰ። በህዝቡና በካሜራ ፊት ጂያን ታናሽ እህቷና እናቷ የገጠማቸውን መጥፎ አሟሟት ሁኔታ በአሳዛኝ ሁኔታ ተረከች። እውነቱን አውጥታ ፍትህ ለማግኘት በጣም ሞክራ ነበር፣ ነገር ግን ውጤቶቹ እጅግ በጣም አሳዛኝ ነበሩ። ከዚህም በላይ የባሏ የሱሆ ሞት በፖሊስ ግምት ብቻ በጥርጣሬ መዝገቡ ተዘግቷል። ባለስልጣናትን ምንም ያህል ተንበርክካ ብትለምንና ብትጮህም ድሃ በመሆኗ ማንም ቃሏን አይሰማም ነበር። ይህም የባለጸጋው ክፍል ለድሆች ያለውን ንቀት የሚያሳይ ነበር።
እናም ወንጀሉን ሁሉ ወደ ባለሀብቱ ቻን አዙራ እሱ ባለው ገንዘብ ሁሉ ኃጢአቱን ለመደበቅ የሚሞክር ክፉ ሰው ነው ብላ በአደባባይ መሰከረችበት። ንግግሯን እንደጨረሰች ቻያም ያለማመንታት በጂያን ፊት ተንበርክካ ይቅርታን ጠየቀቻት። ጂያንም ይቅርታ አድርጋላት ወደ ባለሀብቱ ቻን ዞር ብላ ስትመለከት ባለሀብቱ አሁንም ስህተቱን ለመቀበል አልፈለገም። በህዝቡ ፊት በንቀት ጥሏት ሄደ። ሆኖም በህዝቡ ጠንካራ ተቃውሞ ምክንያት ባለሀብቱ ቻን ብዙም ሳይቆይ በፖሊስ ቁጥጥር ስር ዋለ። እናም ብዙም ሳይቆይ ፍርድ ቤት ይቀርባሉ። በዚህ ጊዜ ጂያን የቪዲዮ ማስረጃው ቻንን ለማሳሰር በጣም ቀላል ነው ብላ አስባ ነበር። ነገር ግን ባልጠበቀችው ሁኔታ ጠበቃው ናም ጂያንና ሚንሱክ አንድ ጊዜ ፍቅረኛሞች እንደነበሩ ጠቀሰና ሁለቱ ሰዎች አንድ ላይ ሆነው ዓላማቸው ገንዘብ ማጭበርበር እንደነበረ ተናገረ። ነገር ግን በዚህ ቅጽበት ሳይታሰብ ሚንሱክ የ10 ሚሊዮን ብር ቼክ ይዞ ወደ ፍርድ ቤቱ መጣ። በፈቃደኝነት በእውነት ለመመስከር ቃል ገብቶ የሚያውቀውን እውነት ሁሉ ተናገረ። በፍርድ ቤቱም ቻያ ነበረች። የገነን ታናሽ እህት እንደደበደበች እውነቱን አምናለች። ነገር ግን ዳኛው ታሳሪ የነበረው ካንጉቤልን ለመግደል የማቆያ ስፍራውን በእሳት እንዳቃጠሉ ሲጠይቃትም ይህም የባለሀብቱ የቻን ስራ እንደሆነ ተናገረች። እናም ካንጉቤል እንዳልሞት አሳወቀች። እነዚህ ሁሉ እውነተኛ ማስረጃዎች ተደራርበውበት ባለሀብቱ ቻን ምንም መቃወሚያ ማቅረብ አልቻለም። እናም በፍርድ ቤት ውሳኔ መሰረት ባለሀብቱ ቻን፣ ዳይሬክተር ናም፣ ሚንሱክና ካንጉቤል ሁሉም ባጠፉት መሰረት ተቀጡ። ቻያን በተመለከተ ደግሞ በጂያን ታናሽ እህት ሞት በቀጥታ መሳተፏ ማረጋገጥ ስላልተቻለ በነፃ ተለቀቀች። ሁሉም ነገር ከተጠናቀቀ በኋላ ጂያን በመጨረሻ ሱሆ በህይወት እያለ የጻፈላትን ደብዳቤ ከፈተች። ደብዳቤውንም ስታነብ አብረው በነበሩበት ጊዜ ያሳለፉት ትውስታዎች ተቀሰቀሱባት። ጂያን የደስታን እንባ ማልቀስ ጀመረች። ግን በመጨረሻ ከብዙ ትግል በኋላ ያጣችውን ፍትህ ስታገኝ የፊልሙ ፍጻሜ ሆነ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። Don't do it, jump down.